በዚህ ቀን ደግሞ የምናጠናው ሳነብ እንደሰማችሁ ከምዕራፍ 25 ትንቢተ ኢሳይያስ ከምዕራፍ 25 እስከ ምዕራፍ 27 ድረስ ያለውን ነው። ዛሬ ገና የመጣችሁ ካላችሁ ይሄ የእግዚአብሔርን ቃል ከዘፍጥረት እስከ ራዕይ ከመስከረም 1 እስከ ጳጉሜ 5 ድረስ የምናጠናበት ፕላትፎርም ነው። ቻሌንጅ ጀምረናል። በቀን ከ3 እስከ 5 ምዕራፍ አንዳንድ ጊዜ እናጠናለን። ዛሬ የደረሳችሁበት ክፍል ደግሞ ትንቢተ ኢሳይያስ ምዕራፍ 25 እስከ 27 ድረስ ያለውን ነው ማለት ነው። ዘግይታችሁ የመጣችሁ ሁሉ እንኳን ደህና መጣችሁ ብያለሁ። 3 ሰዓት ከ10 ደቂቃ ነው። ትንቢተ ኢሳይያስ ምዕራፍ 25 እንግዲህ ምዕራፍ 25 የምስጋና መዝሙር ነው። ምዕራፍ 24 ላይ ትላንትና የነበራችሁ እንደምታስታውሱት በምድር ሁሉ ላይ ስለሚሆነው ነውጥ ከተናገረ በኋላ ኢሳይያስ ምዕራፍ 25 ላይ ከዚያ ሁሉ መናወጥ በኋላ የሚመጣ አምልኮ፣ ከዛ ሁሉ መናወጥ በኋላ የሚመጣ ድል፣ ከዛ ሁሉ መናወጥ በኋላ ደግሞ የትንሣኤ ተስፋ እንዳለ ያሳየናል ማለት ነው። አሁን በምንጀምረው ምዕራፍ ምስጋና፣ ታላቅ ግብዣ፣ ደግሞ ሞት የመሸነፉ ዜና በዚህ ምዕራፍ የምናገኛቸው ነገሮች ናቸው። ቁጥር 1 ላይ ሲጀምር እግዚአብሔር ሆይ አንተ አምላኬ ነህ፣ ከፍ ከፍ አደርግሃለሁ፣ ስምህንም አወድሳለሁ፣ አስቀድሞ የታሰበውን ድንቅ ነገር በፍጹም ታማኝነት አድርገሃልና ይላል በአዲሱ መደበኛ ትርጉም። እግዚአብሔርን ስለምንድን ነው የሚያመሰግነው? ስለ ታማኝነቱ በግሉ ጊዜ ወስዶ ያመሰግነዋል። አንተ አምላኬ ነህ፣ ከፍ ከፍ አደርግሃለሁ፣ ስምህን እወድሳለሁ። ለምን? አስቀድሞ የታሰበውን ድንቅ ነገር በፍጹም ታማኝነት አድርገሃልና። የኔ አምላክ በታማኝነት የተናገርከውን የምታደርግ ስለሆንክ እኔ አመሰግንሃለሁኝ ይለዋል በግሉ። እግዚአብሔር አምላካችንን በጀማ እናመሰግነዋለን፣ በህብረት በቤተ ክርስቲያን እናመሰግነዋለን። ያ ብቻ ሳይሆን ደግሞ ኢንቴንሽናሊ ሆን ብለን ጊዜ ወስደን በማስተዋል የኔ አምላክ ታማኝ ስለሆንክ አመሰግንሃለሁ፣ የኔ አምላክ የተናገርከውን የምትፈጽም ስለሆንክ አመሰግንሃለሁ ብለን ኢንቴንሽናል ሆነን በግላችን እግዚአብሔርን ልናመሰግን ይገባል። ኢሳይያስ እዚህ ጋር አንተ አምላኬ ነህ ይለዋል። አንተ የኔ አምላክ ደግሞ አስቀድሞ የታሰበውን ድንቅ ነገር በፍጹም ታማኝነት አድርገሃል። ስለዚህ እኔ አመሰግንሃለሁ፣ ከፍ ከፍ አደርግሃለሁ፣ ስምህንም እወድሰዋለሁ ይለዋል። አስቀድሞ የታሰበውን አድርገሃልና እግዚአብሔር የሚያደርጋቸውን ነገሮች ድንገተኛነታቸው ለእኔና ለእናንተ ነው። እግዚአብሔር በድንገት የሚያደርገው ነገር የለም። አስቀድሞ የታሰበውን አድርገሃልና እግዚአብሔር የሚሰራው አስቀድሞ ባቀደው መሰረት ነው። በድንገት የሚያደርገው ነገር የለው። ኤፌሶን ምዕራፍ 1 ቁጥር 11 ላይ እንደምታስታውሱት እንደዚህ ይላል ሐዋርያው ጳውሎስ፣ እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ወንጌልን መስማታችን፣ ፈቃደኛ ሆነን ጌታን መቀበላችን፣ የእግዚአብሔር ልጆች መሆናችን አዲስነቱ ለኛ ነው። አጋጣሚ የሚመስለን ለኛ ነው። ዛሬ አሁን ስክሮል ስታደርጉ እዚህ ውስጥ የገባችሁ ሰዎች ድንገተኛነቱ ለእናንተ ነው። በእግዚአብሔር ዘንድ ግን አስቀድሞ የታቀደ ነው። አስቀድሞ የታቀደውን የምታደርግ አለው። በታማኝነት የምታደርግ ነህና አመሰግንሃለሁኝ። እንደ ፈቃዱ ምክር ነው እግዚአብሔር የሚሰራው። ደግሞ እንደ ሐሳቡ አስቀድሞ ወስኖ ነው በክርስቶስ ኢየሱስ ርስትን የተቀበልነው። ቁጥር 2 ላይ ከተሞች ፈርሰው ባድማ እንዲሆኑ አድርገሃል፣ ምሽጎቻቸውንም አፈራርሰሃል። ጠላቶቻችን የሰሯቸው ቤተመንግስቶች እንዳልነበሩ ሆነዋል፣ እስከ ዘላለምም እንደገና አይሰሩም ይልና 3 ላይ የታላላቅ መንግስታት ህዝቦች ያከብሩሃል፣ በጨካኞች መንግስታት ከተሞች የሚኖሩ ሁሉ ይፈሩሃል ይላል አዲሱ ትርጉም። እግዚአብሔር እስካሁን ሰሞኑን ኢሳይያስ መጽሐፍ ላይ እያጠናን ስንመጣ እንዳየነው የትዕቢተኞችን ትዕቢት አዋርዷል። ከዛ ደግሞ ውጤት ተገኝቷል። የሚያደርገውን ነገር ሁሉ በዓላማ ነው የሚያደርገው። ሪዛልት ኦሪየንትድ ነው እግዚአብሔር ተባብለን ነበር አይደለም? የትዕቢተኞችን ትዕቢት ሲያዋርድ በውጤቱ ክብርና መፈራትን ደግሞ ተቀዳጅቷል። ቁጥር 3 ላይ ስላዋረዳቸው ትዕቢታቸውን ከንቱ ስላደረገው ከተሞቻቸውን ስላፈረሰ የታላላቅ መንግስታት ህዝቦች ያከብሩሃል ይላል። አያችሁ፣ this is the goal። ያከብሩሃል። በጨካኞች መንግስታት ከተማ የሚኖሩ ሁሉ ይፈሩሃል። የእግዚአብሔር መከበርና የእግዚአብሔር መፈራት ዋናው ጎል ነው ወዳጆቼ። እንደምታስታውሱት የህግ መጽሐፍትን ስናጠና፣ ዘጸአትን ስናጠና ፈርዖንን እግዚአብሔር ለክብር ያስነሳውት ይላል። ከግብፅ ምድር ህዝቡን በታላቅ ተአምራት፣ በ10 ድንቅና ተአምራት፣ በተዘረጋች ክንድ፣ በጸናች እጅ ህዝቡን ከግብፅ ምድር ለምን እንዳወጣ እግዚአብሔር ሲናገር እነሱ እንዲያመልኩኝ ነው ያወጣኋቸው፣ እንዲታዘዙኝ ነው ያወጣኋቸው ይልና
በግብፃውያንና በመንግስታቸው ላይ በፈርዖንና በግብፃውያን ላይ ግን ክብርን እቀዳጃለሁ፣ መፈራትን እቀዳጃለሁ፣ አምላክ ከኔ ሌላ እንደሌለ ያውቃሉ ይላል። that's the main goal። እዚህ ቦታ ላይ አሁን ትዕቢተኞችን ቀጣቸውና በውጤቱ ቁጥር 3 ነው የተገኘው። ክብርና መፈራትን እግዚአብሔር ተቀዳጀ ማለት ነው። ከዛ ቁጥር 4 ላይ የጨካኞችን ቁጣ እስትንፋስ ቅጥርን እንደሚመታ አውሎ ንፋስ በሆነ ጊዜ ለድሃው መጠጊያ፣ ለችግረኛው በጭንቁ ጊዜ መጠጊያ፣ ከውሽንፍር መሸሸጊያ፣ ከሙቀትም ጥላ ሆነሃል ይላል። አያችሁ፣ እግዚአብሔር ትዕቢተኞችን የሚቀጣ ጨካኞች ላይ በጽድቅ የሚፈርድ የተፈራ ዳኛ ብቻ ሳይሆን ደግሞ ወረድ ብሎ የችግረኞች መጠጊያ፣ ከውሽንፍር መሸሸጊያ፣ ከሙቀትም ጥላ የሚሆን ነው። ልክ እንደ አንድ ሳንቲም ሁለት ገጽታ ማለት ነው። በአንደኛው ገጽታው ለትዕቢተኞች የሚገለጠው ገጽታው ምን አይነት ነው? የሚያዋርድ፣ የሚሰብር፣ ትዕቢታቸውን ከንቱ የሚያደርግ፣ መንግስታቸውን የሚያፈራርስ። ሁለተኛው ገጽታ ደግሞ ለድሆችና ለችግረኞች በሱ ለሚታመኑ ደግሞ ከፀሐይ ቃጠሎ ጥላ መጠጊያ፣ ከውሽንፍር ማምለጫ ነው። ሃሌሉያ ሃሌሉያ። በእውነት በቃ ይሄ የእግዚአብሔር ማንነት፣ ይሄ ባላንስ በጣም ነው ልቤን የሚያቃጥለው። ይሄንን ሳነብ ልቤ በቃ ልባችን ይቃጠልብን አልነበረምን እንዳሉት እነዛ ደቀ መዛሙርት የኤማውስ መንገደኞች፣ ልቤ ይቃጠልብኛል። ያው እግዚአብሔር እኮ ነው፣ ያው በጽድቅ የሚፈርደው የተፈራው ዳኛ፣ ያው ትዕቢተኞችን የሚያዋርደው፣ ያው የትዕቢተኞችን ትዕቢታቸውን ከንቱ የሚያደርገው፣ መንግስታቸውን የሚያፈራርሰው፣ ምድራቸውን እንዳልነበረች የሚያደርገው ያው ኃያል አምላክ ደግሞ በሌላው ገጽታው ለችግረኞች፣ ለተጨቆኑት፣ በእርሱ ለሚታመኑት ደግሞ ከውሽንፍር መሸሸጊያ፣ ከችግራቸው ማምለጫ፣ ከፀሐይ ከሙቀት ከሚያቃጥለው ሐሩር ጥላ ይሆናቸዋል ይላል። ሃሌሉያ። ስሙ ይባረክ፣ ስሙ ይባረክ። እግዚአብሔር ሩህ አባትም ነው፣ ደግሞ በጽድቅ የሚፈርድ ዳኛም ነው። ጌታ ኢየሱስ ክርስቶስን መጽሐፍ በሁለት አይነት መንገድ ይገልጸዋል አይደለም? አጋጣሚ ትናንትና ጠዋት ወይንም ከትላንት ወዲያ ይመስለኛል ከቤተሰብ ጋር ይህንን ነገር እየተነጋገረ ነበረ። መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስን የይሁዳ አንበሳ ይለዋል፣ ከዛ ደግሞ እንደገና የእግዚአብሔር በግ ይለዋል። አይገርማችሁም? ኢየሱስ ሁለቱም ነው። ሁለቱንም ባላንሱን በጠበቀ መልኩ ነው ኢየሱስ። ለጠላቶቹ የይሁዳ አንበሳ ነው፣ ለወዳጆቹ ለተቀበሉት፣ ወደሱ ለተጠጉት፣ በሱ ለታመኑት ደግሞ ኃጢአታቸውን የሚያስተሰርይ የእግዚአብሔር በግ ነው። ሃሌሉያ። አንዱ አንዱን አያጠፋውም። የእግዚአብሔር በግነቱ የይሁዳ አንበሳነቱን አያደክመውም፣ አይሽረውም። የይሁዳ አንበሳነቱ የእግዚአብሔር በግ ሆኖ የኃጢአታችንን ማስተሰረያ እንዳይሆን አላራቀውም፣ አልከለከለውም። እግዚአብሔርም ልክ እንደዛ ነው። እዚህ ቦታ ላይ ኢሳያስ የገለጸው ማንነቱ፣ ዳኝነቱ፣ ኃያልነቱ፣ ኃጢአትን የሚቀጣ መሆኑ፣ የሚባላ እሳት መሆኑ አባት እንዳይሆን አልከለከለውም። መጠጊያ እንዳይሆን፣ የችግረኛ መጠጊያ፣ ከሐሩር ጥላ፣ ከውሽንፍር መሸሸጊያ እንዳይሆን አልከለከለውም። ሃሌሉያ። እዛ ቁጥር 6 እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር በዚህ ተራራ ላይ ለሕዝብ ሁሉ ታላቅ የምግብ ግብዣ፣ የበሰለ የወይን ጠጅ ድግስ፣ ማለፊያ ጮማና ምርጥ የወይን ጠጅ ያዘጋጃል ይላል አዲሱ መደበኛ ትርጉም። ያዘጋጃል ለሕዝቡ ሁሉ የሚሆን። ይሁን ይሄ ግብዣ በጣም ለየት ያለ ግብዣ ነው። በትኩረት ስትመለከቱት ኢሳያስ እንግዲህ በጣም ለ3 ዘመን የተናገረ ነብይ ነው። ለነበረበት ዘመን የሚሆን ነው ትንቢቱ ሲናገረው፣ ለነበረበት ዘመን የሚሆን ነው። ከዛ ደግሞ ጌታ ኢየሱስ ክርስቶስ ከድንግል ተወልዶ ለመጣበት ለመጀመሪያው ምጽአቱ የሚሆን ነው። ደግሞ እንደገና ለዳግም ምጽአቱም የሚሆን ትንቢት የተናገረ ሰው ነው። ለ3 ክፍለ ዘመናት የሚሆን ትንቢቶችን የተናገረ ሰው ነው ኢሳያስ ማለት እና ይህንን ትንቢት በትኩረት ስትመለከቱት ቁጥር 6 ላይ ያለው የሰራዊት ጌታ እግዚአብሔር በዚህ ተራራ ላይ ለሕዝቡ ሁሉ ታላቅ የምግብ ግብዣ፣ የበሰለ የወይን ጠጅ ድግስ፣ ማለፊያ ጮማና ምርጥ የወይን ጠጅ ያዘጋጃል ይላል። አያችሁ፣ የግብዣውን አይነት ለሕዝቡ ሁሉ የሚሆን ነው ግብዣው። ለሕዝቡ ሁሉ፣ ለእስራኤል ብቻ ሳይሆን ለሕዝቡ ሁሉ የሚሆን ግብዣ ነው። ታላቅ ግብዣ መሆን አለበት። ደግሞስ እግዚአብሔር ራሱ የሚያዘጋጀው ነው። ንጉሳዊ ግብዣ ነው። ሃሌሉያ። ራሱ እግዚአብሔር ነው የሚያዘጋጀው።
ለዓለም ሕዝብ ሁሉ ነው የተዘጋጀው ይሄ ግብዣ። ምንድነው ይሄ ግብዣ ታዲያ? በክርስቶስ የተገለጠችው የእግዚአብሔር መንግስት ናት ይህች ግብዣ ማለት። ጥሪዋ ለዓለም ሁሉ የሆነ አዘጋጁ ንጉሱ እግዚአብሔር የሆነ ጠሪው ንጉሱ እግዚአብሔር የሆነ ሃሌሉያ። ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 8 ቁጥር 11 ላይ እንደዚህ ያለ በአዲስ መደበኛ ትርጉም እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ በመንግስተ ሰማያት ማዕድ ዙሪያ ከአብርሃም ከይስሐቅ ከያዕቆብ ጋር ይቀመጣሉ። ሃሌሉያ። እኔና እናንተ እኮ ነን። አይገርማችሁ? በወንጌል ተጠራንና እግዚአብሔር ባዘጋጀው ግብዣ ጥሪ ሲደርሰን አሜን ብለን የጥሪውን ካርድ ተቀበልን። ኢየሱስን ተቀበልንና ሳይገባን ከአብርሃም ከይስሐቅ ከያዕቆብ ጋር በእግዚአብሔር ማዕድ ዙሪያ በመንግስተ ሰማይ ማዕድ ዙሪያ ተቀመጥን። ብዙዎች ከምስራቅና ከምዕራብ ይመጣሉ ያለው እዚህ ግብዣ ላይ ነው። ጌታ ኢየሱስ ክርስቶስ አዘጋጁ የሰማይና የምድር ጌታ ንጉሱ እግዚአብሔር የሆነ ደግሞ ዝግጅቱ ለምን ያህል ሰው ይበቃል ካላችሁ ለዓለም ሕዝብ ሁሉ የሚሆን ያ ታላቅ ግብዣ የመንግስተ ሰማያት ግብዣ ነው። ያ ታላቅ ግብዣ የእግዚአብሔር መንግስት ግብዣ ነው። አሜን ብሎ የተቀበለ ሁሉ ከአብርሃም ጋር ከያዕቆብ ጋር ከይስሐቅ ጋር በዛ ማዕድ ዙሪያ ይቀመጣል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። የዚህ ማዕድ ተካፋዮች ያደረገን ጌታ ስሙ ለዘላለም የተባረከ ይሁን። ሳይገባን ከተመረጡት ጋር ከአባቶች ጋር እንደ አዕማድ ከሆኑት ጋር በዚያ ማዕድ ዙሪያ እንድንቀመጥ የጠራን ጌታ ስሙ የተባረከ ይሁን። ሃሌሉያ። ራእይ ምዕራፍ 19 ቁጥር 9 ደግሞ እንደዚህ ይላል፣ መልአኩም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ ይላል። ይሄ እኮ ነው ቁጥር 6 ላይ አሁን ኢሳያስ ላይ ያየ ነው። እግዚአብሔር ያዘጋጀው ለዓለም ሁሉ የተዘጋጀው ይሄ ታላቅ ግብዣ በሌላ ቦታ ደግሞ ምን ተብሎ ተጠርቷል? የበጉ ሰርግ። ሃሌሉያ። የበጉ ሰርግ፣ በበጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ቀጥሎ እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለኝ ይላል። ብፁዓን መሆናቸው ወደ በጉ ሰርግ የተጠሩ ብፁዓን መሆናቸው የእግዚአብሔር እውነተኛ ቃሎች ናቸው አለኝ ይላል። ኢየሱስ ጌታ ነው። ወደ በጉ ሰርግ ተጠርተናል። ደግሞ እንዴት እንደተጠራን ታውቃላችሁ? ተጋባዥ ሆነን ሳይሆን ሙሽሪት ሆነን። አይገርማችሁም? የእኛም ሰርግ እኮ ነው። አሁን ሰርግ ስትጠሩ እኮ ሰርጌ ነው አትሉም አይደለም? የገሌና የከሌን ሰርግ ተጠርቼ እየሄድኩ ነው የምትሉት። ያ የበጉ ሰርግ፣ ያ ተጠሪዎቹ፣ ተጋባዦቹ፣ ታዳሚዎቹ እንኳን ብፁዓን ናቸው የተባለበት፣ የታደሙት ራሱ ምንኛ የታደሉ ናቸው የተባለበት እዛ ሰርግ ላይ እኔና እናንተ ታዳሚዎች አይደለንም። በልተን የምንወጣ ታዳሚዎች አይደለንም። ሙሽሪት እኛ ነን። ሙሽራው ኢየሱስ ክርስቶስ ነው። የኛም ሰርግ ነው። የበጉ ሰርግ የኛም ሰርግ ነው። እዚያ ሰርግ ላይ የተጠሩ ሁሉ ብፁዓን ናቸው፣ የታደሉ ናቸው፣ ምስጉን ናቸው፣ ብለስድ ናቸው። እዛ ሰርግ ላይ የተጠሩ ሁሉ። ኢየሱስ ክርስቶስ ጌታ ነው። ያንን ሰርግ ሳስብ፣ ያንን ግብዣ ሳስብ፣ ያንን በዛ የሰራዊት ጌታ በዛ ተራራ ላይ ያዘጋጀውን ያንን ድግስ ሳስብ በቃ ወደ ሌላ ነገር ማለፍ ያቅተኛል። ያ ነው በቃ ልባችንን ሊያሞቀው የሚገባ፣ ልባችንን ውስድ ሊያደርገው የሚገባ። ሃሌሉያ ሃሌሉያ። አንድ ወንድማችን ያሬድ ማሩ የዘመረው አንድ መዝሙር አለ፣ ልቤ በዚህ የለም የሚል። ሃሌሉያ። ክርስቲያን እኮ አካሉ በዚህ እየኖረ ልቡ በሰማይ ነው መሆን ያለበት። በቃ ልክ ሙሽሪት ልቧ እቤት አካሏ ቤት ቁጭ ብሎ ልቧ ሰርጓ የሚደገስበት ቦታ እንደሚሄደው ሙሽራዋ ያለበት ቦታ እንደሚሄደው ማለት ነው። ልባችን በዛ ነው ሊሆን የሚገባ። ቁጥር 7 እንደዚህ ይላል፣ በዚህም ተራራ ላይ በአሕዛብ ሁሉ ላይ የተጣለውን መጋረጃ በመንግስታት ሁሉ ላይ የተዘረጋውን መሸፈኛ ያጠፋል ይላል። ሃሌሉያ። በዚህ ተራራ ላይ መንፈሳዊ እውርነት አይኖርም። መጋረጃው ይነሳል፣ መሸፈኛው ይጠፋል። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 13 ጀምሮ ላንብበው። እንደዚህ ይላል፣ በዚያም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሀሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል ሊልና ዋናው የምፈልገው ቁጥር 16 ነው። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃ ይወሰዳል። ሃሌሉያ። ሁሉ መጋረጃ ይወሰዳል ወደ ጌታ ዘወር ባለም ጊዜ። አያችሁ፣ በዚህ ተራራ ላይ በህዝቡ ሁሉ ላይ የተጣለውን መጋረጃ
በመንግስታት ሁሉ ላይ የተዘረጋውን መሸፈኛ ያጠፋል። መጋረጃው ሁሉ ይወሰዳል። መንፈሳዊ እውርነት ሁሉ ይነሳል። አንደርስታንድ እናደርጋለን። ከዚህ በፊት ኢዮብን ስናጠና ታስታውሳላችሁ አይደለ? ኤሊሁ የተናገረውን ቃል አንስተን በጣም በቃ እንደ አንድ የጸሎት ርዕስ ራሱ ወስደነው ነበረ። እኛ ከጨለማው የተነሳ ምን እንደምንናገር እንኳን አናውቅም ብሎ ኤሊሁ የተናገረውን ማለት ነው። እዚህ በምንኖርበት ምድር ላይ ሲስተሙ በጨለማ የተያዘ ስለሆነ፣ ዓለሙ በጨለማው ቁጥጥር ስር ስለሆነ አንደርስታንድ አናደርግም። የምናየውን ነገር ራሱ የምናየው በድንግዝግዝ ነው። መንፈሳዊ አይኖቻችን ተከፍተዋል የምንል ሰዎች እንኳን፣ በርቶልናል የምንል ሰዎች እንኳን የሐዋርያው ጳውሎስን ያህል እንኳን ቢበራልን፣ ሐዋርያው ጳውሎስ ራሱ ምን አለ? አሁን በድንግዝግዝ ነው የምናየው አለ። አሁን በድንግዝግዝ ነው የምናየው፣ በኋላ ግን እንደዚህ አይደለም፣ አጥርተን የምናይበት ጊዜ ይመጣል። እሱ ሲገለጥ አጥርተን እናያለን። መጋረጃ ሁሉ ከፊታችን ይወሰዳል። ሃሌሉያ! መንፈሳዊ እውርነት አይኖርም። ይገባናል፣ አንደርስታንድ እናደርጋለን ማለት ነው። እዛ ቁጥር 8 ላይ ሞትን ለዘለዓለም ይውጣል፣ ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል፣ የሕዝቡንም ውርደት ከምድር ሁሉ ያስወግዳል፣ እግዚአብሔር ተናግሯልና ይላል። ዋው! ምን አይነት ሆፕ ነው! ሞትን ለዘለዓለም ይውጣል። ሞት ለዘለዓለም የሚዋጣው ሌላ በምንም አይደለም ወዳጆቼ፣ በትንሣኤ ኃይል ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54 ላይ ሐዋርያው ጳውሎስ እንደተናገረው የሚጠፋው የማይጠፋውን የሚሞተው የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ቃል ይፈጸማል። የት የተጻፈው? ትንቢተ ኢሳይያስ ምዕራፍ 25 ቁጥር 8 ላይ የተጻፈው። አያችሁ፣ መጽሐፍ ቅዱስ እርስ በርሱ ሲመሰካከር እና መጽሐፍ ቅዱስ እርስ በርሱ ሲናበብ እርስ በርሱ ሲመሳከር ደስ አይላችሁም? ለካ ሐዋርያው ጳውሎስ እዚህ ቦታ ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54 ላይ ተብሎ የተጻፈው ቃል ይፈጸማል ብሎ ሞት በድል ተዋጠ የሚለው ፍጻሜ የሚያገኘው በትንሣኤ ነው ብሎ ያስረዳን። የት ነው የተጻፈው ስትሉ ኢሳይያስ ምዕራፍ 25 ቁጥር 8 ላይ ሞት ለዘለዓለም ይዋጣል፣ ሞት በድል ተዋጠ ተብሎ የተጻፈልን እዛ ጋ ነው። እዛው አንደኛ ቆሮንቶስ 15 ቁጥር 26 ላይ ደግሞ የኋለኛው ጠላት የሚሻረው ሞት ነው ተብሎ ተጽፎልናል። ሞት የሚሻረው ደግሞ በትንሣኤው ኃይል ብቻ ነው። ይሄም የሆነው በጌታችን በኢየሱስ ክርስቶስ ከሙታን መነሳት የተነሳ ነው። እንደምታስታውሱት እንግዲህ በቀደም ትንሣኤ በዓልን አስመልክተን ስለ ትንሣኤም ስንነጋገር ነበረ። ጌታ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ያለውን ቃል ደጋግመን እያነሳ ነው ነበረ። ትንሣኤና ሕይወት እኔ ነኝ ያለውን ማለት ነው። ኢየሱስ ትንሣኤ ነው። ሞትን ያሸነፈው በትንሣኤው ነው። ኢየሱስ ራሱ ነው ትንሣኤ። በቀደም በነበረን ፕሮግራም ያላያችሁት ካላችሁ እንድታዩት አበረታታችኋለሁ። ኒቆዲሞስ ላይ ተጭኗል። ትንሣኤና ሪቫይቫል በሚል ከሄርሚ ከረቁ ጋር እና ከፓስተር ጄሪ ጋር የሰራ ነው አንድ ፕሮግራም አለ። ብታዩት በጣም ትባረኩበታላችሁ ብዬ አምናለሁ። እና ይህንን ቃል ፓስተር ጄሪ ነበረች ስታብራራው የነበረው። ትንሣኤና ሕይወት እኔ ነኝ። ትንሣኤ ለካ ቀን አይደለም። ትንሣኤ ራሱ ኢየሱስ ነው። ሃሌሉያ! ሞትን የዋጠ ሞትን ድል የነሳ ሞት ለዘላለም ይዋጣል። በማ በክርስቶስ ኢየሱስ ከሙታን መነሳት። ከዛ ደግሞ ከፊት ሁሉ እንባን ያብሳል ይላል። እንባ የሚታገስበት ሳይሆን እንባ ሙሉ ለሙሉ የሚታበስበት ቀን ይመጣል። ዮሐንስ ራእይ ምዕራፍ 21 ቁጥር 4 ይሄ ቃል ደግሞ ቃል በቃል ተጠቅሶ እናገኘዋለን። ኢሳይያስ እንግዲህ ምን አይነት አዲስ ኪዳንን በቃ ቃል በቃል የተነበየ ነቢይ እንደሆነ ዛሬ እንኳን በተለያዩ ክፍሎች እያየን ነው። ቁጥር 4 ላይ እንደዚህ ይላል ዮሐንስ ራእይ ምዕራፍ 21 እንባዎችን ሁሉ ከዓይናቸው ያብሳል። ልክ ኢሳይያስ እንደተናገረው እንባዎችን ሁሉ ከዓይናቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይንም ጩኸት ወይንም ስቃይ ከዚህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማሁ ይላል። ከዛ ደግሞ ምን እንደሚያደርግ ሲናገር ሞት በድል ይዋጣል፣ ከፊት ሁሉ እንባን ያብሳል። ከዛስ ወገኖቹ በዓለም ሁሉ ላይ የተቀበሉትን ሀፍረት ያስወግዳል። ወገኖቹ ሃሌሉያ ሃሌሉያ። በቃ የዛሬው ክፍል በጣም የሚነካ ክፍል ነው። አልቻልኩኝም፣ አልፌ መሄድም አልቻልኩኝም፣ መስበክም አልቻልኩኝም። ወገኖቹ ሁሉ በዓለም ላይ የተቀበሉትን ሀፍረታቸውን ያስወግዳል። ወገናችን ይመጣል፣ ዘመዳችን ይመጣል፣ አንገት ያስደፋንን ነገር ያስወግዳል። ታላቅ ወንድማችን ይመጣል፣ ያዋረደንን ያሳፈረንን ነገር ያሳፍረዋል፣ ያዋርደዋል። ሃሌሉያ። ጌታ ስሙ ይባረክ። ይመጣል፣ ታላቅ ወንድማችን ይመጣል፣ ወገናችን ያዋረደንን ወገኖቹ በዓለም ሁሉ ላይ የተቀበሉትን ሀፍረት ያስወግዳል።
በስጋ እንኳን እኮ ታላቅ ወንድም እንዴት እንደሚያስመካ እናውቀዋለን አይደለ? እናውቀዋለን። እኔ ታላቅ ወንድም አለኝ በጣም የምወደው በቃ ልክ እንደ ወንድም ለእህቱ የሚያደርገውን የሚሆነውን ነገር ሁሉ የሚሆንልኝ ታላቅ ወንድም አለኝ እና በቃ የሆነ ነገር ሲሆን ለወንድሜ እነግረዋለሁ እላለሁ። ልጅም ሆኜ በቃ ወንድሜን እጠራዋለሁ፣ ለወንድሜ ነው የምነግረው እላለሁ። አንድ ጊዜ ከአዲስ አበባ እየሄድኩኝ ሻሸመኔ ላይ አንድ ሲኖትራክ መንገዴ ላይ ገብቶ እሱ ስፖኪዮ የለውም ምናምን እና መንገዴ ላይ ገብቶ ከጎን መታኝ፣ ከጎን ገጨኝ፣ መኪናዬን ገጨውና ከዛ ወረደና መጥቶ ሲያይ ሴት መሆኔን ሲያውቅ በቃ ደነፋብኝ፣ እኔን ጥፋተኛ አደረገና በቃ ልክ አዚፍ በእኔ ጥፋት እንደሆነ መስመሬ ላይ እንዳለሁኝ ያውቃለሁኝ። የራሴ መስመር ላይ ገብቶ ነው መጥቶ የገጨኝ። ራሱ የተሟላ ስፖኪዮ ስላልነበረው ሳያይ ነው በድንገት መጥቶ የመታኝ እና እንዴ አንቺ እኮ ነሽ ምናምን ነገር ብሎ በጣም ጭራሽ አምባጓሮ አስነሳ እዛ ቦታ ላይ ማለት ነው። እና እንደዚህ አልኩኝ፣ አሁን መነጋገር አልችልም አልኩኝ። ትራፊክን ቢመጣ ትራፊኮቹንም ጠመዘዛቸው። ወንድሜ ጋር ነው የምደውለው አልኩኝ። አይገርማችሁ? ቅርብ ሻሸመኔ ደርሻለሁኝ ከአዲስ አበባ እየሄድኩኝ። ስለዚህ ወንድሜ ጋር እደውላለሁ አልኩኝ። ደወልኩለት። ከሐዋሳ በሞተር በምን ያህል ደቂቃ እየበረረ እንደመጣ መጣና ምንድን ነው አለ። ሌላ ትራፊክ አመጣ፣ ጉዳዩን አሳየ። መኪናዬ እንዲሰራልኝ አስደረገ ማለት ነው። የስጋ ወንድሜ አንድ ቦታ ሆኜ ብጠራው ከሌላ ቦታ ገና ቅርብ ስለሆንኩኝ የመጣ የስጋ ወንድሜ ስጠራው መጥቶ ሳላጠፋ አንገት ያስደፋኝም ሳላጠፋ ያሳፈረኝም ቀና እንደላደረገኝ መጣና አስፈረደልኝ፣ መኪናዬን አሰራልኝ። ታላቅ ወንድማችንማ ሃሌሉያ ሃሌሉያ። ወገናችን ወንድም ጋሼ ይመጣል። እናንተ ይመጣል አንድ ቀን አንገት ያስደፋንን ሳንበድል እንደበደልን ሳናጠፋ እንዳጠፋን አንገት ያስደፋንን ያሳፈረንን ሀፍረት እንድንቀበል ያደረገንን መልካም አድርገን ክፉ እንድንቀበል ያደረገንን ሳንበድል እንደ በዳይ እንድንኖር ያደረገንን እንደ ክፉ እንድንኖር ያደረገንን በጽድቅ እየኖርን ፍርድ እንዲጓደልብን ያደረገንን አንገታችንን ያስደፋንን ሊያዋርደው ወገናችን ይመጣል። ሃሌሉያ። ሞትን ድል ይነሳል። እንባን ሁሉ ከዓይናችን ያብሳል። ከዛ አልፎ ደግሞ ያዋረደንን ያዋርደዋል። ልክ እንዴት ነው ልጅ ሆናችሁ፣ አሁን እኔ እንኳን ድብድብ ምናምን አልወድም ብያችኋለሁ። ከልጅነቴም ልጆች ሆነው ግን እንደዚህ ወንዶች ልጆች ይደባደቡና የሆነ ነገር ከዛ ከመቷቸው ምን ካላቸው ትልልቅ ልጆች እኮ ናቸው የመቷቸው። ትልቅ ወንድማቸውን ይዘው ይመጡና እሱ ነው የመታኝ ብለው በኩራት የወንድማቸውን እጅ ይዘው ይቆማሉ። አይፈሩም። አሁን በቃ ኖ ሞር አይፈሩም። ወንድማቸው ከመጣ በኋላ አይፈሩም። ያኛውን የመታኝ ይላሉ። አይደለም እኮ እኔ እኮ እንዲህ ስላለን አሁን መሽቆጥቆጥ የዛኛው ተራ ነው፣ የነሱ ተራ አይደለም። መለማመጥ የዛኛው ተራ ነው፣ የነሱ ተራ አይደለም። ለምን? ታላቅ ወንድም መጥቷል። ወንድም ጋሼ መጥቷል። ሊበቀልላቸው መጥቷል። ያሳፈራቸውን ሊያሳፍርላቸው፣ ያዋረዳቸውን ሊያዋረድላቸው፣ የመታቸውን ሊመታላቸው ወንድም ጋሼ መጥቷል። ወንድም ጋሼ ይመጣል። እኔ ይህን ክፍል እያነበብኩኝ እውነት ጌታ አስታወሰኝ። ታስታውሻለሽ? የዛን ዕለት አንቺ እንኳን የስጋ ወንድምሽን ጠርተሽ እንዴት ቀና እንዳልሽ። እናንተ ሳላጠፋ አሳፈረኝ። በጩኸቱ የፈጠረው አምቧጋሮ ሳላጠፋ አንገቴን አስደፋኝ ሰውዬ። አንቺ እንኳን የዛለት እንዴት ቀና እንዳልሽ ብሎ ጌታ ይሄንን ቀን አስታወሰኝ። ወንድም ጋሼ ሲመጣ ያቀረቀረ ሁሉ ሃሌሉያ ቀና ብሎ ይሄዳል። እንደው እዚህ ክፍል ላይ ብቻ ዛሬ ብናመልክ፣ ብንዘምር፣ ብንናፍቅ፣ ብናመሰግን፣ ተስፋ ብናደርግ፣ በሁኔታችን ላይ ብንናገርበት ደስታውን ባልቻልኩኝ። ወንድሜ ይመጣልሃል፣ ወገኔ ይመጣልሃል በሉት። በእውነት ያስጨነቃችሁን ዛሬ አንገት ያስደፋችሁን ሳትበድሉ እንደ በዳይ እንድትታዩ ያደረጋችሁን ፍርድ እንዲጓደልባችሁ ያደረገውን ወንድም ጋሼ ይመጣልሃል። ወንድም ጋሼ ይመጣል። ወገኔ ይመጣልሃል። ወገኖቹ በዓለም ሁሉ ላይ የተቀበሉትን ሀፍረት ያስወግዳል ይላል። ሃሌሉያ ሃሌሉያ። ይመጣል፣ ኢየሱስ ይመጣል። ከዛ ቁጥር 9 ይህን በሚፈጸምበት ጊዜ ህዝቡ ሁሉ እነሆ እርሱ አምላካችን ነው፣ በእርሱ ስለታመንን አድኖናል። እሱ እግዚአብሔር ነው፣ እኛም በእርሱ ታምነናል። እርሱ ስለታደገን በደስታ ተሞልተን ሐሴት እናደርጋለን ይላሉ ይላል። ኢየሱስ ጌታ ነው። ተስፋ ሲሞላ የመጠበቅ ጊዜ ሲያበቃ ማዳኑ ተገልጦ ስናየው
በእምነት ተስፋ ያደረግነውን በዓይናችን ስናየው ሐሴት እናደርጋለን። እርሱ ስለታደገን በደስታ ተሞልተን ሐሴት እናደርጋለን ይላሉ ይላሉ። ሃሌሉያ። ወንድሜ ይመጣል ብቻ አይደለም፣ ወንድሜ ይመጣልሃል ብሉት። ለእኔ ይመጣልኛል፣ ለአንተ ግን ይመጣልሃል፣ ይመጣብሃል ለአንተ ብሉት። ተስፋችን እርግጥ ነው። ተስፋችን የተረጋገጠ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ እንደዚህ ይላል፣ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ባይፋር ይህንን እናውቃለን። አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን። ወንድም ጋሼ ሲመጣ፣ ታላቅ ወንድማችን ሲመጣ፣ ሲገለጥ ስናየው እሱን እንደምንመስል እናውቃለን። ሃሌሉያ። መናገር አይጠበቅብንም። ወንድማችን እንደመጣ ፍጥረት ሁሉ አይቶ አስተያይቶ ያውቃል። እርሱን ስለምንመስል ማለት ነው። እሱን እንደምንመስል እናውቃለን ይላል። እናውቃለን። ተስፋችን እርግጥ ነው፣ የተረጋገጠ ነው። እዛ ከቁጥር 10 እስከ 12 ደግሞ በሞዓብ ላይ የሚፈጸመውን ፍርድ ተናግሮ ነው ምዕራፉን የሚዘጋው። ትሑታንን ከፍ ከፍ ያደረገው እግዚአብሔር ትዕቢተኞችን ደግሞ ሲያዋርድ አሳይቶ ነው የሚዘጋው። ታውቃላችሁ፣ ብዙ ጊዜ ደጋግመን አይተነዋል ያዕቆብ 4:6። ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ምን እንማር ከምዕራፍ 25? ምን ያልተማርነው ነገር አለ? እንደው ነጥብ ለማስቀመጥ ያህል ግን 4 ነጥቦችን እንደተለመደው አስቀምጣለሁ። አንደኛ፣ እግዚአብሔር በእያንዳንዳችን ህይወት በግል ስለ ታማኝነቱ ሆን ብለን ልናመሰግነው የተገባው አምላክ ነው። የኔ አምላክ ሃሌሉያ። በእውነት ለእኛ ስለተደረገልን ብቻ አይደለም። በቃ ሀዩዬን ስለሰማት የኔ አምላክ ለሀዩ ታማኝ ስለሆንክላት አመሰግናለሁ ብዬ ጊዜው ስጄ ላመሰግነው ይገባል። ለወይኗ ታማኝ ስለሆንክ፣ አስቀድመህ የተናገርከውን ነገር ስለፈጸምክ እኔ አመሰግናለሁ። የኔ አምላክ ስለሆንክ፣ አንተ ታማኙ የኔ አምላክ ስለሆንክ አመሰግናለሁ ልንለው ይገባል። ኢንቴንሽናሊ ፐርሰናሊ እግዚአብሔርን ማመስገን ያስፈልጋል። በጉባኤ ብቻ አይደለም እግዚአብሔር የሚመሰገነው። ሁለተኛ፣ የምድር ሁሉ ዳኛ እንደሚባላ እሳት የሆነው እግዚአብሔር የችግረኞች መጠጊያ ከፀሐይ ቃጠሎም ጥላ የሆነ አባት እንደሆነ ደግሞ አንርሳ። አርቀን እዛ እንዳናስቀምጠው። ኃያልነቱ ሲነገር፣ ታላቅነቱ ሲነገር አርቀን እዛ እንዳናስቀምጠው። የአንድ ሳንቲም 2 ገጽታ ነው ደግሞ ይሄኛው ገጽታው። የችግረኞች ጥላ፣ ከሐሩር ጥላ፣ ከውርጭ መሸሸጊያ እንደሆነ ደግሞ እንዳንረሳ። ሶስተኛ፣ ተስፋችን በዚህ ህይወት ብቻ አይደለም። ትንሣኤን እያየን እንኑር። ትንሣኤን እያየን እንኑር። ሞት በደል የሚዋጥበት፣ እንባ ሁሉ ከዓይን የሚታበስበት፣ ወንድም ጋሼ መጥቶ ያሳፈረንን የሚያሳፍርበት ያ የትንሣኤ ቀን ይመጣል። አራተኛ፣ ግብዣው ተዘጋጅቷል። መንግስቱ ቀርባለች። ደስ ይበለን። እጥረት የለም በዛ ግብዣ ላይ። ለዓለም ሁሉ ህዝብ የተዘጋጀ ንጉሱ እግዚአብሔር፣ ለጋሱ እግዚአብሔር፣ እጁ ሰፊ የሆነው እግዚአብሔር የደገሰው ያ ታላቅ ግብዣ የበጉ ሰርግ ደርሷል። የበጉ ሰርግ ስለደረሰ ሚስቲቱ ሙሽራይቱም ራሷን ስላዘጋጀች ደስ ይበለን ያለለት ዮሐንስ። በበጉ ሰርግ ላይ ደግሞ እኛ እንደ ታዳሚ ሳይሆን እንደ ሙሽራ የምንገኝ ስለሆንን ደስ ይበለን። ምዕራፍ 26 ላይ አልፋለሁ። ምዕራፍ 26 ፍጹም ሰላምና የትንሣኤ ተስፋ የሚታይበት ምዕራፍ ነው። ቁጥር 1 ላይ በዚያን ጊዜ ይላል በይሁዳ ምድር የሚከተለው መዝሙር ይዘመራል። የትኛው መዝሙር? ጠንካራ ከተማ አለን፣ እንደ ቅጥርና እንደ ምሽግ የጸና መዳኛም አድርጎላታል የሚለው መዝሙር ይዘመራል። የከተማይቱ ቅጥር ጠንካራ ነው። ምንድነው ጠንካራ ነው ያስባለው? እንጨት ወይንም ድንጋይ አይደለም። ይገርማችሁ፣ የእንግሊዝኛው ትርጉም በጣም ደስ ይላል። ዎል ኦፍ ሳልቬሽን ነው የሚለው። የመዳን ቅጥር ያላት ከተማ። የከተማይቱ ቅጥር መዳን ነው፣ ሳልቬሽን ነው የከተማይቱ ቅጥር። የእግዚአብሔር ሕዝብ ዋስትናው በክርስቶስ የተሰራው የማዳን ስራ ነው። ጠንካራ ከተማ አለን፣ እንደ ቅጥርና እንደ ምሽግ የጸና መዳኛም አድርጎላታል። ይሄ መዳኛም አድርጎላታል የሚለው ቅጥሯን የጸናው መዳኛ ስላደረገላት ነው።
ሳልቬሽን ስላደረገላት ነው ቅጥሯ የጸና የሆነው ማለት ነው። ቁጥር 2 ላይ በእምነቱ የጸና ጻድቅ የሆነ ሕዝብ ይገባ ዘንድ በሮቿን ክፈቱ ይላል። ወደዚያች ከተማ የሚገቡት ምንድናቸው? በእምነታቸው የጸኑና ጻድቅ የሆኑ ሕዝቦች ይገቡ ዘንድ በሮቿን ክፈቱ። የዚያች ከተማ መግቢያው በር ክርስቶስ ኢየሱስ ነው። ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ በሩ እኔ ነኝ አለ። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ከተማይቱ ጠንካራ ናት። ቅጥሯ ሳልቬሽን ነው። ቅጥሯ መዳን ነው። በሯ ክርስቶስ ነው። ወደ እሷ ያመኑ ሰዎች እንዲገቡ ክፈቷት ተብላለች። ክፈቷት። ከዛ ቁጥር 3 ላይ በጣም ታዋቂው ጥቅስ በብዙዎቻችን ቤት፣ በብዙዎቻችን መኪና፣ በብዙዎቻችን መጽሐፍ ቅዱስ ከቨር ላይ የሚለጠፈው ጥቅስ እናገኘዋለን። በአንተ ታምናለችና በአንተ የምትደገፈው ነፍስ ፈጽመህ በሰላም ትጠብቃታል የሚለውን ቃል ፈጽመህ በሰላም ትጠብቃታል። ይሄ እዚህ ጋር ሰላም የሚለው የዕብራይስጥ ቃል የሆነ የሁከት አለመኖርን ብቻ አመላካች አይደለም። ሻሎም ማለት በዕብራይስጥ ፍጹም፣ ኮምፕሊት፣ ሙሉ፣ የማይናወጥ ማለት ነው። nothing is missing, nothing is broken። የተሰበረ የለም፣ የጠፋ የለም። ሁሉ ሙሉ ነው፣ ፍጹም ነው፣ መልካም ነው፣ የማይናወጥ ነው ማለት ነው። በአንተ ታምናለችና በአንተ የምትደገፈውን ነፍስ በፍጽምና በምልአት ባለመናወጥ በሰላም ትጠብቃታለህ። ቁልፉ ቃል ግን እዚህ ጋር ወዳጆቼ በአንተ የምትደገፈውን የሚል ነው። እግዚአብሔር ሁሉን ሰው አይደለም እንደዚህ የሚጠብቀው። አንዳንድ ጊዜ ጥቅሶችን ጨርሰን ሳናነብ አንዷን ብቻ አንጠልጥለን ሌላውን ጥለን እንሄዳለን። ልክ እንደ ሮሜ ምዕራፍ 8 ቁጥር 28 ሮሜ ምዕራፍ 8 ቁጥር 28ን ማንም ፍጥረታዊ ሰው ሁሉ ነው የሚጠቅሰው። ፍጥረታዊ ሰው ለበጎ ነው ባክህ ይባባላል ዝም ብሎ። ግማሿን ብቻ ያስደና ባክሽ ለበጎ ነው ይላል። ምንም በቃ እግዚአብሔር እንዳለ እንኳን የማያውቅና የማያምን ፍጥረታዊ ሰው ራሱ ለበጎ ነው ይባባላል ዝም ብሎ። ክፍሉ ግን ለበጎ ነው አይደለም የሚለው እኮ። አይ ሁሉ ነገር ለበጎ አይደለም፣ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። አያችሁ ግማሽ ጥቅስ እንዴት ሚስ ኢንተርፕሬት እንደሚደረግ። ሁሉ ነገር ለበጎ አይደለም፣ ሁሉ ነገር ለሁሉ ሰው ለበጎ አይደለም። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ በጎ አይደለም፣ ነገር ሁሉ ግን ለበጎ ይደረጋል። at the end of the day ጠቅልሎ ቀምሞ እግዚአብሔር ነገሩን ሁሉ ለበጎ ይለውጠዋል። ለማን? እግዚአብሔርን ለሚወዱና እንደ ሐሳቡ ለተጠሩ። ይሄም እዚህ ክፍል ላይም ቁልፍ ቃሉ በአንተ የምትደገፈውን ነፍስ ነው ያልኳችሁ ለዛ ነው። ሁሉንም ሰው በሰላም ትጠብቃለህ አይደለም የሚለው። ሁሉንም ሰው ፈጽመ በሰላም ትጠብቃለህ አይልም። በአንተ ላይ ታምናለችና ምክንያቱ ራሱ በአንተ የምትደገፈውን ነፍስ ፈጽመ በሰላም ትጠብቃታለህ። ፊልጵስዩስ ምዕራፍ 4 ቁጥር 7 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ ከማስተዋልም በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በቀረውስ ብሎ ግን ከዛ በላይ የሚናገራቸው ነገሮች አሉ። ከቁጥር 4 ጀምሮ በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ እያለ ይመጣና አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም አንደርስታንዲንግን ፓስ የሚያደርግ ለዚህ ነው ደስ ያለኝ ብላችሁ ኤክስፕሌን ማድረግ የማትችሉት ደስታ ማለት ነው። አእምሮን የሚያልፍ ደስታ ማለት ከኤክስፕላኔሽን ውጪ የሆነ ደስታ፣ የሆነ ሰላም ልባችሁንና ሐሳባችሁን በማን ነው የሚጠብቀው? በክርስቶስ ኢየሱስ። ሰላሙ የእግዚአብሔር ነው። ልባችንን የሚጠብቀው ደግሞ በክርስቶስ ኢየሱስ ስለሆነ ነው። ሃሌሉያ። ይጠብቃል። ዮሐንስ ወንጌል ምዕራፍ 14 ቁጥር 17 ላይም ጌታ እንደዚሁ ብሏል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው አለ። ከላይ ስለ መንፈስ ቅዱስ አውርቶ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚኖር እናንተ ታውቃላችሁ ይላል። ፍጹም ሰላም የሚገኘው በውስጣችን ከሚያድረው ከመንፈስ ቅዱስ የተነሳ ነው። ፍጹም ሰላም የሚገኘው በእርሱ ላይ ከመደገፍ በእርሱ ላይ ከመታመን የተነሳ ነው። ጌታ ዮሐንስ ወንጌል ምዕራፍ 14 ወደ ቁጥር 27 አካባቢ መጨረሻው ላይ ምን ብሏል?
ሰላሜን እሰጣችኋለሁ፣ ሰላምን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ያለ አይደለም ማለት ያለ አይደለም። በእርሱ ለሚደገፉት ኢየሱስ የሚሰጠው ሰላም ዓለም እንደሚሰጠው ያለ አይደለም። ለምን ካላችሁ ዓለም የሚሰጠው ሰላም ውጭው ሰላም እስከሆነ ድረስ ነው ውስጣችሁ ሰላም የሚሆነው። ነገሮች እስከተስተካከሉ ድረስ ነው። የሆነ ነገር ላይ ዲፔንድ የሚያደርግ ነው። ኢየሱስ የሚሰጠው ሰላም ግን የኢየሱስ የራሱ ሰላም። የኢየሱስ የራሱ ሰላም ምን አይነት ነው? ምን አይነት ነው? እስኪ ለምሳሌ የኢየሱስ ሰላም ምን አይነት ነው? ከዚህ ላችኋል። ያቺ ጀልባ ስትናወጥ ነፋሱ ባህሩን ሲያናውጠው ማዕበል ተነስቶ ውሃ ወደ ጀልባው እየገባ ደቀ መዛሙርቱ ጌታ ሆይ ስንጠፋ ግድ አይልህም ወይ እያሉ ሲጮሁ ውሃ እየቀዱ ለማፍሰስ ሲሞክሩ በዛ አይነት ነውጥ ውስጥ ኢየሱስ ምን እያደረገ ነበረ? ከኋላ ተንተርሶ ተኝቶ ነበረ። ሃሌሉያ! የቱን ሰላም እንደሆነ ስጣችኋለሁ ያለው ገብቷችኋል? ያንን ሰላም በሚናወጠው ጀልባ ላይ ማዕበል ወደዚህና ወደዚያ በሚያናጋው ጀልባ ላይ ለጥ ብላችሁ እንድትተኙ የሚያደርግ ሰላም ማለት ነው። ዓለም እየተናወጠች፣ ነገር እየተናወጠ፣ ኢኮኖሚው፣ ፖለቲካው፣ ምኑ እየተናወጠ፣ ሶሻል ሚዲያው እየተናወጠ ተኝታችሁ እንድታድሩ የሚያደርግ ሰላሜን ነው ያለው። ኢትስ ናት ጀስት ፒስ የሆነ ሰላም እሰጣችኋለሁ አይደለም ያለው፣ ሰላሜን እተውላችኋለሁ። ሃሌሉያ! እንዴት አድርጌ ላስረዳችሁ? አሁን እኔ ይህን ሹራብ ያው ለብሼዋለሁኝ አይደለም። ይሄ ሹራብ የሚሰጠውን ሙቀት፣ ይሄ ሹራብ የሚሰጠውን ኮንፈርት እኔ አውቀዋለሁኝ። እና እኔ ሲሄድ ሹራቤን ሀዩዬ ሰጥቼ እሄዳለሁኝ ስል ሙቀቱን፣ ምቾቱን፣ ያን እኔ ማውቀውን እሰጥሻለሁ ትቼልሽ እሄዳለሁ እያልኩኝ ነው። ኢየሱስ እኮ ያንን ጀልባ ላይ የተኛሁበትን ማዕበል እየተናወጠ የተኛሁበትን በሚወግሩኝ መካከል ያለምንም መደናገጥ በመካከላቸው አልፌ የሄድኩበትን ያንን ሰላሜን ይዤው አይደለም ሄደው እተውላችኋለሁ፣ ትቼላችሁ ነው የምሄደው። ሰላምን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። እኔ የምሰጥሽ ሹራብ እንደሌላ ሹራብ አይደለም ካልኳት አይኮሰኩስም እያልኳት ነው። አያስበርድም እያልኳት ነው። ስለ ሹራቤ የማውቀውን ኳሊቲ ነው ማግኒፋይ እያደረግኩ ያለሁት። ጌታም እንደዛ ነው። የዓለምን ሰላም ያውቀዋል። ነገር ሰላም እስከሆነ ጸጥ እስካለ ድረስ ሁሉ ነገር እስከተስተካከለ ድረስ ያለ ስለሆነ ኖ እኔ የምተውላችሁ ሰላም እንደዛ አይነት ሰላም አይደለም፣ የኔን ሰላም ነው ትቼላችሁ የሚሄደው ይላል። ሃሌሉያ! አንዳንድ ጊዜ ሰዎች የሆነ ሴንስለስ እስክትመስሏቸው ድረስ በማዕበል ውስጥ ተኝታችሁ አስደንቃችኋቸው አታውቁም? እኔ በማዕበል ውስጥ ተኝቼ አንዲት ጓደኛዬ ደውላ እኔ ያንቺን ኢየሱስን እኔ መቀበል ፈልጋለሁ ብላኝ ታውቃለች። ምክንያቱም በወቅቱ ማዕበሉ እኮ እኔ ነው፣ ግን ጓደኛዬ በጣም ስለምትወደኝ እሷ ቁጭ ብላ ታድራለች፣ እኔ ተኝቼ አድራለሁ። እና እንቅልፍ እምቢ ብሏት እንዴት ሆንሽ አንቺ? እኔ እንደዚህ እንቅልፍ ያጣው አንቺማ እንዴት ሆነሽ ሆን ብላ ስትደውል አላነሳም። እኔ ምን ሆነሽ ለማታነሽ ውስጥ ላይ በማግስቱ ኧረ እኔ ተኝቼ ነበር። በጊዜ ነው መተኛው። ለምን 9 ሰዓት ላይ ለጸሎት ስለምነሳ በጊዜ ገብቼ ለጥላለሁኝ። እኔ እሷ ቁጭ ብላ ስትብሰለሰል ታድራለች። እንዴት ሆና ይሆን ብላ ስትደውል አላነሳም። 9 ሰዓት ለጸሎት ስነሳ ነው ሚስኮሏን የማገኘው። ሰላሙን ትቶልኝ ሄዶ እኮ ነው። ሃሌሉያ! ነገሩ ችግሩ ተፈቶ እኮ አይደለም። ችግሩ ማያስጨንቆ ነው እኮ አይደለም። ቀላሉ ነው አይደለም። ሰላሙን ያንን ሰላም ጀልባው ላይ ተኝቶበት የነበረውን ያንን ሰላም ትቶልኝ ሄዶ ተኛለሁ። ተኝቼ ስላት ኧረ እኔ ያንቺን ጌታ እኔን እፈልገዋለሁ አለች። በህይወት ዛሬ ያንቺን ጌታ እኔን እፈልገዋለሁ አለች። ጌታ ይመስገን። አንድ ቀን እንደውም እዚህ ላይቭ ላይ ገብታ ነበረ። ጌታ ይባረክ። ስለዚህ ፍጹም ሰላም የሚገኘው በእግዚአብሔር ላይ ፈጽሞ በመደገፍ ነው ማለት ነው። ለዚህ ነው ይህንን ጥቅስ ስታስቡ በአንተ የምትደገፈውን ነፍስ የሚለው ቁልፍ ቃል ነው ያልኳችሁ። ለዚህ ነው በእርሱ ለሚደገፉት ነው እግዚአብሔር ፍጹም ሰላምን የሚሰጠው። ቁጥር 4 ላይ በእግዚአብሔር ለዘላለም ታመኑ፣ ጌታ እግዚአብሔር የዘላለም አምባ ነውና ይላል። ለጊዜው ሳይሆን ለዘላለም አምባ ነው፣ ለዘላለም መጠጊያ ነው ይላል። ለዘላለም አለት ነው ይላል። ያም አለት ደግሞ ማን ነው? በአዲስ ኪዳን ክርስቶስ ነው አይደለ? ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ላይ እንደነገረን ይከተላቸው ከነበረው አለት ጠጥተዋልና አለና ያም አለት ክርስቶስ ኢየሱስ ነው አለ። ክርስቶስ ጽኑ አለታችን ነው፣ የዘላለም አምባችን ነው።
ከቁጥር 5 እስከ 6 እግዚአብሔር ትዕቢተኞችን እንደሚያዋርድ ይናገራል። ኢሳይያስ በተደጋጋሚ ኤምፋሳይዝ የሚያደርገው ሐሳብ ነው ይሄ። ከዛ ቁጥር 8 ላይ አምላክ ሆይ ሕግህን እየጠበቅን በአንተ ተስፋ እናደርጋለን። የልባችንን ምኞት የአንተ ገናናነት በሕዝቦች ዘንድ እንዲታወቅ ማድረግ ነው። ፍርድህ በምድር ላይ በሚሰፍንበት ጊዜ የዓለም ሕዝቦች እውነትን ይማራሉ። ነፍሴ በሌሊት አንተን ትናፍቃለች፣ በውስጤ ያለውን መንፈስ አንተን ትሻለች ይላል። የልባችን ናፍቆት ምንድን ነው? ምንድን ነው የልባችን ናፍቆት? ነፍሴ በሌሊት አንተን ትናፍቃለች። ነፍሳችን በሌሊት የምትናፍቀው ምንድን ነው? ሌሊት ማለት በነገራችን ላይ አሁን ያለንበት ጊዜ ነው አይደለ? ሮሜ ምዕራፍ 14 ላይ ሰሞኑን እያየን አልነበረ? ሌሊቱ አልፏል፣ ሊነጋ ተቃርቧል የሚለውን ሐሳብ እያየን ነበረ። ሌሊት ማለት አሁን ያለንበት ጊዜ ነው። ንጋታችንን ኢየሱስን በናፍቆት የምንጠባበቅበት ማለት ነው። አንሰርተኒቲ ያለበት፣ ሁሉ ነገር ግራ የሚያጋባበት፣ ጭንቀት ያለበት፣ ሐዘን ያለበት ሌሊት ማለት ይሄ ነው። ነፍሴ አለ በሌሊት አንተን ትናፍቃለች። የኛስ ነፍስ በዚህ በሌሊት ተብሎ በሚጠራው እድሜ ንጋት እየቀረበ ባለበት ዘመን ምንድን ነው የምትናፍቀው? የኛ ነፍስ ንጋታችንን ኢየሱስን ነው ወይስ ሌላ ነገር ነው የምትናፍቀው? ፊልጵስዩስ ምዕራፍ 3 ላይ ቁጥር 20 ላይ ሐዋርያ ጳውሎስ እንደዚህ አለ፣ እኛ ግን ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። እዚህ ሌሊት ላይ ቆመን፣ እዚህ ጨለማ ውስጥ ሆነን፣ እዚህ እርግጠኝነት የሌለበት ህይወት ላይ ሆነን ንጋታችንን ኢየሱስን፣ ከዚያ የሚመጣውን ንጉሳችንን፣ ከዚያ ከሰማይ እንደተሸለመች ሙሽራ ሆና የምትወርደውን ከተማችንን እሱን እንጠባበቃለን። እኛ ግን ሀገራችን በሰማይ ነው። ሃሌሉያ። ውጭ ሀገር ያላችሁ ሰዎች እኮ ታውቁታላችሁ አይደለ? ሀገራችሁን እንዴት እንደምትናፍቁ። ስትገናኙ መቼም ስለ ሀገራችሁ ሳታወሩ አትለያዩ። ሲንሳይን ተገናኝታችሁ ስለ ሀገራችሁ ሳታወሩ ስለ ሀገራችሁ ያለውን ነገር ኢንፎርሜሽን ሳትለዋወጡ አትለያዩ። ከኛ በላይ ነው እናንተ እንደውም ስለ ሀገራችሁ ኢንፎርሜሽን ያላችሁ። በጣም ስለሚናፍቁ ውጭ ያሉ ሰዎች ከኛ በላይ ኢንፎርሜሽን አላቸው። እኔ ጥልሽ ሲሄድ ደውሎልኝ እንዴት ነው ምን አዲስ ነገር አለ ሲለኝ አንተ ነገረኝ እንጂ እዛ እኮ ነው አዲሱ ነገር በሙሉ ያለው እናንተ ጋር እኮ ነው እለዋለሁ። እሱ ነው የሚነግረኝ፣ እሱ ነው አፕዴት የሚያደርገኝ። እንደዚህ ሆነ እየተባለ እኮ ነው ይለኛል። ኧረ እባክህ አልሰማሁኝም። ከሀገራቸው ውጭ ያሉ ሰዎች ስለ ሀገራቸው በጣም ያወራሉ። እኛስ እናወራለን ስንገናኝ ስለ ሀገራችን፣ ስለ አዲሲቱ ኢየሩሳሌም ከአምላኬ ዘንድ እንደ ሙሽራ ተሸልማ ስትወርድ አየኋት ስላላት ዮሐንስ ስለዚያች ሀገር። እኛ ግን ሀገራችን በሰማይ ነው። የሰማይ ልጆች፣ የሰማይ ሀገር ዜጎች ስንገናኝ ስለ ሀገራችን እናውራ እንጂ ስለ ንጉሳችን እናውራ እንጂ። ሲገናኝ እኮ ስለ ሀገራቸው ስለ ንጉሳቸው በጣም ነው የሚያወሩት። በክፉም ይሁን በደግም ይሁን ቅሬታም ይኖራቸው ምስጋናም ይኖራቸው ግን ያነሳሉ፣ ይነጋገራሉ፣ ይጨዋወታሉ። የሚመኙትን ነገር ደግሞ መቼ ሊሄዱ እንዳሰቡ ቢሄዱ የሚያደርጉትን ነገር ይነጋገራሉ። እኛ ግን ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱም ጌታ ኢየሱስ ክርስቶስን እንጠባበቃለን አለ ሐዋርያው ጳውሎስ። የሰማይ ልጆች ስንገናኝ ስለ ሀገራችን እናውራ፣ ሀገራችንን እናፍቅ፣ ንጉሳችንን እንናፍቅ። ቁጥር 10 ክፉዎች ርኅራኄ ቢደረግላቸው እንኳ ጽድቅን አይማሩም፣ በቅንነት ምድር እንኳ ክፋትን ያደርጋሉ፣ የእግዚአብሔርንም ግርማ አያስተውሉም ይላል። ክፉዎች በእግዚአብሔር ጸጋ ላይ ይዘባበታሉ። አይገርማችሁም? ፎር ግራንትድ ይወስዱታል። ርኅራኄ ቢደረግላቸው እንኳን ከዛ ተምረው ጽድቅን አያደርጉም። በቅንነት ምድር እንኳን ክፋትን ያደርጋሉ። የእግዚአብሔርንም ግርማ፣ መሐሪነቱ እኮ ግርማው ነው፣ ሞገሱ ነው፣ ውበቱ ነው። ያንን ግርማ አያስተውሉም፣ ይዘባበቱበታል ይላል። የእግዚአብሔር ምሕረት ሰውን ወደ ንስሐ ሊያደርሰው ነው የሚገባው እንጂ የእግዚአብሔር ምሕረት ተዘባባች ሊያደርገው አይገባም። ክፉዎች ግን ምሕረት ቢደረግላቸው እንኳን በምሕረቱ ላይ ይዘባበታሉ እንጂ መልካምን ማድረግ አይማሩም ይላል። ሮሜ ምዕራፍ 2 ቁጥር 4 ላይ ሐዋርያው ጳውሎስ እንደዚህ አለ፣ ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱና የመቻሉን የትዕግስቱን ባለጠግነት ትንቃለህን? እግዚአብሔር ሲምርህ እኮ የሚጠበቀው ነገር ወደ ንስሐ እንድትመጣ ነው። አንተን ወደ ንስሐ ለመምራት ነው የማረህ። ንስሐ ትገባለህ ብሎ ነው ምሕረት ያደረገልህ።
ኤክስፔክትድ የሆነው ንስሐ መግባትህ ነው። ግን አንተ ጭራሽ የቸርነቱና የመቻሉን የትዕግስቱን ባለጠግነት ትንቃለህ ነው እኮ የሐዋርያው ጳውሎስ ጥያቄ። ምህረት ሲደረግልህ በምህረቱ ላይ ትዘባበታለህ፣ ክፉ ነገር ጨምረህ ታደርጋለህ እያለ እኮ እየጠየቀ ነው። የእግዚአብሔር ምህረት ወዳጆቼ ወደ ንስሐ ሊመራን ነው የሚገባው። ያ ነው ትክክለኛው መንገድ እንጂ ነገም ይምረኛል ብለን ደግመን እንድንበድል አይደለም። በእግዚአብሔር ምህረት ላይ መዘባበት ማለት ያ ነው። ነገም ይምረኛል ብሎ እያወቁ ደግሞ መበደል። እግዚአብሔር ግን ነገም ይምረኛል ብለን እንድንበድል ሳይሆን እንዴት መሐሪ ነው እግዚአብሔር! ይህንን መሐሪ፣ ይህንን ሩህሩህ፣ ይህንን ቸርማ ሁለተኛ አላሳዝነውም፣ ደግሜማ እዚህ ነገር ውስጥ አልገኝም እንድንል ነው እግዚአብሔር የሚፈልገው። ይሄ በመልካምነት ማሸነፍ የሚባል ነገር ታውቃላችኋል። እግዚአብሔር እኮ የሚምረን በመልካምነቱ ሊያሸንፈን እኮ ነው። በበጎነቱ በፍቅሩ ሊያሸንፈን እኮ ነው። ወይ እኔ እሷስ መልካምነቷ አሸነፈኝ፣ በጎነቷ ገዛኝ፣ እሷ ላይ ምን ብዬ ክፉ ነገር አደርጋለሁ የምትሏቸው ሰዎች የሉ? እሱ ላይ እንዴት አድርጌ እሱን እበድለዋለሁ፣ እሱ እኮ በጣም መልካም ሰው ነው የምትሉ። እግዚአብሔር እኮ እንደዛ ብለን እንድንመለስ ነው የሚፈልገው። ባይዘዌ ስንመለስ ራሱ ሲኦልን ፈርተን እንድንመለስ አይደለም እግዚአብሔር የሚፈልገው። ውይ እግዚአብሔር መልካም ነው፣ ይህን መልካም አምላክ አልበድለውም ብለን እንድንመለስ ነው የሚፈልገው። ከዛ በኋላ ቁጥር 12 እና 13 እንደዚህ ይላል። አምላክ ሆይ ሰላምን አሰፈንክልን፣ ስራችንን ሁሉ የፈጸምክልን አንተ ነህ። እግዚአብሔር አምላካችን ሆይ ከአንተ ሌላ ብዙ ገዢዎች ገዝተውናል፣ ነገር ግን የአንተን ስም ብቻ እናከብራለን ይላል። እንዴት እንደምወደው ይህንን ቃል ነገራችሁ አልችልም። ትናንትና ጠዋት ለባለቤቴ ይህንን ቃል እንዴት እንደምወደው ለነገር አልችልም ስለው አይ ያንቺ ነገር አለኝ፣ እሱም እንደናንተውና ይህን ቃል እንዴት እንደምወደው ለነገራችሁ አልችልም። በቃ እግዚአብሔር አምላካችሁ ነው። ከአንተ ሌላ ብዙ ገዢዎች ገዝተውናል። እኔ ብዙ ነገሮች ገዝተውኝ ስለሚያውቁ ብዙ ነገሮች፣ ብዙ ጌቶች ነበሩኝ። ብዙ ጌቶች ስወድም ሳልወድም ስፈልግም ሳልፈልግም የሚገዙኝ ብዙ ጌቶች ነበሩኝ። ነገር ግን ያንተን ስም ብቻ እናከብራለን። በአንተ ጌትነት ስር መሆን ብቻ ተመችቶናል። ያንተን ጌትነት ብቻ ወደነዋል። በአንተ ስር ማደሩ ተስማምቶናል። ስለዚህ ያንተን ስም ብቻ እንወድሳለን፣ እናከብራለን። ሌሎች ጌቶች በግድ እየጨቆኑ ገዝተውን አይተነዋል። አንተ ግን በፍቅር ከዛስ ስራችንን ሁሉ ራስህ ፈጽመህ፣ ዋው ሰላምን አሰፈንክልናልና ስራችንን ሁሉ የፈጸምክልን አንተ ነህ ይላል። አንተ እንዴት ነው የገዛህን? በፍቅር ደግሞስ ስራችንን ሁሉ ራስህ ፈጽመህ ደግሞስ ሰላም እየሰጠህን ስለገዛህን ያንተን ስም ብቻ እናከብራለን። ከዚህ በፊት የገዙኝ ብዙ ጌቶች ነበሩ። እነሱ የገዙኝ በጭቆና ነው። እነሱ የገዙኝ በውዴታ ሳይሆን በግዴታ ነው። ሰላም እየሰጡኝ ሳይሆን ሰላሜን እያደፈረሱ ነው። ያንተን ስም አከብራለሁ። ያንተ ጌትነት ተስማምቶኛል። ያንተ ጌትነት ተመችቶኛል። ለምን ከተባለ በፍቅር ነው የገዛኸኝ። ስራዬን ሁሉ ሰርተህ ፈጽመህ ነው የገዛኸኝ። ሰላም እየሰጠኸኝ ነው የገዛኸኝ። ስለዚህ ያንተን ስም ብቻ እናከብራለን ይላል። ሃሌሉያ። ጌትነቱ አልተስማማችሁም? ጌትነቱ የተስማማው በኢየሱስ ጌትነት ስር ማደር የተመቸው ሃሌሉያ፣ የእሱን ስም ያክብር። ያንተን ስም ብቻ እናከብራለን አለ። ያንተን ስም ብቻ እናከብራለን። ከዛ ከቁጥር 15 እስከ 18 ድረስ የሚገርሙ ሀሳቦችን ያነሳል። አንደኛ ህዝብን አበዛህ ይላል። ሁለተኛ ጭንቀት ደግሞ ወደ አንተ የበለጠ አስጠጋቸው ህዝብህን ይላል። ሶስተኛ አማጥን ነገር ግን ነፋስን ወለድን ይላል። አራተኛ ህዝብን የሚያበዛ ደግሞ እግዚአብሔር መሆኑን ይነግረናል። ህዝብን አበዛ። ዋው! ለካ ህዝብን የሚያበዛ እግዚአብሔር ነው። እግዚአብሔር ነው፣ እኛ አይደለንም ለካ ወገኖች። እኛ ስለሰበክን፣ እኛ ስላስተማርን፣ እኛ ተአምራት ፐርፎርም ስላደረግን፣ እኛ ትንቢት ስለተናገርን፣ እኛ ስለሮጥን፣ እኛ ወንጌልን ይዘን በገጠር በከተማ ስለዞርን አይደለም። ለካ ህዝብን የሚያበዛ እግዚአብሔር ነው። እግዚአብሔር ነው ለካ። ሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ እንደዚህ ይላል፣ እግዚአብሔርንም እያመሰገኑ በህዝብ ሁሉ ፊት ሞገስ ነበራቸው፣ ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበረ። ዋው! መስበክ የሐዋርያቱ ነው።
ማመስገን የሐዋርያቱ ነው። መጸለይ የሐዋርያቱ ነው። ፌሎሺፕ ማድረግ የሐዋርያቱ ነው። ህዝብን ግን ዕለት ዕለት በእነሱ ላይ መጨመር የእግዚአብሔር ስራ ነው። ማዳን የእግዚአብሔር ነው። አይገርማችሁ? ማዳን የእግዚአብሔር ነው። ንግግራችሁ በጣም የተቀለጣጠፈ ስለሆነ ኦራተር ስለሆናችሁ ነገር የሚገጣጠምላችሁ የሚሰምርላችሁ ሰዎች ስለሆናችሁ በንግግራችሁ ማማር ሰዎችን ማዳን አይቻልም። አንድ ሰው ሲድን እኔ እግዚአብሔር በዚህ እንዳለ ይገባኛል። ሰው ሰውን ማዳን ስለማይችል ዕለት ዕለት በሐዋርያት ላይ ነፍሳትን ይጨምር የነበረው የሚድኑትን ሰዎች ይጨምር የነበረው እግዚአብሔር ነው። ሰውን የሚያድን እግዚአብሔር ነው። ማብዛት ብቻ ሳይሆን ደግሞ ማደግንም የሚሰጥ እግዚአብሔር ነው። አይገርማችሁም? የሚያበዛ እግዚአብሔር ነው፣ የሚያሳድግም እግዚአብሔር ነው። ታስታውሳላችሁ 1 ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 7 ድረስ ሐዋርያው ጳውሎስ የቆሮንቶስ ሰዎች እኔ ጳውሎስ ነኝ እኔ አጵሎስ ነኝ እያሉ ሲከራከሩ እንደዚህ አላቸው። አንዱ እኔ አጵሎስ ነኝ፣ ሁለተኛው እኔ የጳውሎስ ነኝ ቢል ሰዎች ብቻ መሆናቸው አይደለም? ስጋውያን መሆናቸው አይደለም? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናችሁ። ለእያንዳንዳቸው ጌታ እንደሰጣቸው ያገለግላሉ። እኔ ተከልኩ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበረ። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደሉም ይላል። አያችሁ ትምክህታችንን እንዴት ባዶ እንደሚያስቀረው ሐዋርያው ጳውሎስ። እኛ ሰብከን፣ እኛ አገልግለን፣ እኛ አስተምረን፣ እኛ ዘምረን፣ እኛ መስክረን ሰዎችን ያዳንን ማዳንን ተውት፣ ሩቅ ነው። እንደው ሰዎችን ያሳደግን መስሎ ከተሰማን ኖ የሚያድንም የሚያበዛም እግዚአብሔር ነው። ደግሞስ የሚያሳድግም እግዚአብሔር ነው። እግዚአብሔር ካላሳደገው ብንተክልም ብናጠጣም ትርጉም የለውም። የሚተክልም የሚያጠጣም ጥቅም የለውም፣ ከንቱ ነው እግዚአብሔር ካላሳደገ። ከዛ በኋላ ጭንቀት ወደ አንተ አስጠጋቸው የሚለውን ደግሞ ህዝብህን አበዛህ የሚለውን አሁን ያየነው የሚያበዛም የሚያሳድግም እግዚአብሔር መሆኑን ማለት ነው። ከዛ ደግሞ ጭንቀት ወደ አንተ የበለጠ አስጠጋቸው፣ በተጨነቁ ጊዜ ወደ አንተ መጡ ይላል። ጭንቀት ለእግዚአብሔር ህዝብ የበለጠ ወደ እግዚአብሔር የሚጠጋበት ነው እንጂ መጥፊያው አይደለም። በፍጹም መጥፊያችን አይደለም። ጨንቋችኋል፣ የበለጠ ወደ እግዚአብሔር ያስጠጋችኋል ያ እንጂ መጥፊያችን አይደለም። ያዕቆብ እንደዚህ ያለ በያዕቆብ 5:13 ላይ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር ደግሞ ይዘምር። ደስታ መዝሙራችን ነው፣ ጭንቀት ጸሎታችን ነው። በቃ ወደ እግዚአብሔር የሚያስጠጋን ሰበባችን ነው፣ ምክንያታችን ነው፣ ርዕስ ነው። በቃ ወደ እግዚአብሔር ይዘን የምንገባው ርዕስ ነው። አማጥን ይላል። አማጥን ምን አይነት ነገር ውስጥ ቢሆኑ ነው? ምጥ በባህሪው ታውቃላችሁ፣ ልጅ እስኪወለድ ድረስ ህመሙ እየጨመረ ነው እንጂ እየቀነሰ አይሄድም። እንደውም ልጁ ለመወለድ መቅረቡን የምናውቀው ህመሙ ፍሪኩዌንሲ ሁሉ እየጨመረ ይመጣል አይደለ? የወለዳችሁ እናቶች እዚህ ውስጥ አላችሁ ታውቃላችሁ። ፍሪኩዌንሲው እየጨመረ ሲመጣ የልጁ መወለጃ እየቀረበ እንደሆነ ይገባናል። ፍሪኩዌንሲው መልሶ ከቀነሰ ለምሳሌ በየ10 ደቂቃ ይመጣ የነበረው ህመም በየ8 ደቂቃ ሲሆን አሁን ሰዓት ይይዙና ነርሶቹ ፍሪኩዌንሲው እየቀነሰ ነው፣ ስለዚህ የልጁ መወለጃ እየደረሰ ነው ይላሉ። ህመሙም ደግሞ እንደዛው እየጨመረ ይመጣል። በዛ መሀል ግን ህመሙ እየቀነሰ ከመጣና የምንታመምበት የፍሪኩዌንሲው የጊዜው ርዝመት እየረዘመ በየ15 ደቂቃ በየ20 ደቂቃው እየሆነ ከመጣ ወደ ኋላ ተመልሷል ማለት ነው ነገሩ። የልጁ መወለድ ርቋል፣ ወደ ኋላ ተመልሷል ማለት ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 8 ላይ ጌታ በዚህ ዘመን በመጨረሻ ዘመን ስለሚሆነው ነገር ሲናገር እነዚህ ሁሉ የመጣር መጀመሪያ ናቸው አለ። እስከ መቼ ድረስ ይቀጥላሉ? ጌታ ሆይ ልጁ እስኪወለድ ምጡ በጣም እኮ እየበረታ ነው። ጌታ ሆይ እኮ መወለጃው እየደረሰ ስለሆነ እኮ ነው። መወለጃው እየደረሰ ስለሆነ ህመሙ እየበረታ ይመጣል። ደግሞ ድሮ በ5 ዓመት በ10 ዓመት አንድ ምናምን የምትሰሙት ጆሮን ጨው የሚያደርግ ነገር አሁን የየዕለት ዜናችን እየሆነ ይመጣል። ምጥ ባህሪው እንደዛ ነው። ሊወለድ ሲል በጣም ይፈጥናል። ህመሙ የሚመጣበት ሰዓት በጣም ይፈጥናል። ምጥ ባህሪው እንደዛ ነው። ለዚህ ነው አሁን በዚህ ዘመን ላይ በስንት ጊዜ አንድ ጊዜ ይሰማ የነበረ ነገር የየዕለት ውሎ ሆኗል።
በጣም አስጨናቂ ነገሮችን በጣም ቶሎ ቶሎ በአንዱ ተደንቀን ገና ወይ ጉድ ብለን ሳንጨርስ አቤት እግዚኦ ብለን ገና ሳንጨርስ ሌላ አንተ እሱን ትላለህ እንዴ የሚባል ደግሞ ሌላ ዜና ተከትሎ ይመጣል። የምጥ ጣር መጀመሪያ አለው ጌታ ኢየሱስ ክርስቶስ። ምን እያለን ነው? ገና እየጨመረ ነው የሚሄደው። ገና በፍጥነት እየሆነ ነው የሚሄደው እያለ ነው ሐዋርያው ጳውሎስን በሮሜ ምዕራፍ 8 ቁጥር 22 ላይ 8:22 ላይ ሮሜ 8:22 እንደዚህ ብሏል። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ይላል። እሺ ዘዴች እሺ ደስታ መዝሙራችን ነው፣ ጭንቀት ጸሎታችን ነው። እግዚአብሔር አሁን ነው አፌ ላይ ያስቀመጠው። ያዕቆብን መልእክት ሳነብ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። በቃ ደስታችን መዝሙር ነው፣ መዝሙራችን ነው። ጭንቀታችን ደግሞ ጸሎታችን ነው። ይሄው ነው ለኛ ትርጉም። ግን ወዳጆቼ በምጥ ላይ ብንሆንም ምጡ እየጨመረ ቢሄድም ህመሙ እየጨመረ ቢሄድም ግን ከንቱ አይደለም። በከንቱ አይደለም እየታመምን ያለ ነው። በከንቱ አይደለም። የምናመጣው በተስፋ ነው። ሴት የምታመጣው እኮ በተስፋ ነው አይደለም? ይወለዳል በሚል ተስፋ ነው። በተስፋ ነው እኛም የምናመጣው። ህመሙ እየጨመረ ሲሄድ ፍጻሜው እየቀረበ እንደሆነ እናውቃለን። በቃ እያማጠን ኧረ እኔ ይሄ ነገር እየባሰብኝ ነው፣ ኧረ ይሄ ነገር እየፈጠነ ነው፣ በቃ መወልድ አይመስለኝም የምትል ሴት የለችም። እናውቃለን። ምጡ እየጨመረ ጊዜው እየፈጠነ ህመሙ የሚመጣበት ፍሪኩዌንሲው እየጨመረ ሲመጣ መወለጃው እየደረሰ እንደሆነ እናውቃለን። ስለዚህ በተስፋ እናመጣለን። ግን እነዚህ ሰዎች የሚያሳዝነው ነፋስን ወለድን አሉ። እንደዚህ አመጣው ነፋስን ወለድን አሉ። ነፋስን አንዳንድ ጊዜ ጸሎታችን ነፋስን እንደመጎሰም ድካማችንም ከንቱ እንደሆነ ሊሰማን ይችላል። ኢሳያስ አማጠን አለ፣ ግን ነፋስን ወለድን አለ። ነፋስን እንደመጎሰም ሊመስለን ይችላል። ጸልየን ያልተመለሰ ደክመን ያላፈራ ሊመስለን ይችላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ሐዋርያው ጳውሎስ እንደዚህ ያለ፣ ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋል። ወገኖቼ በጌታ ሆናችሁ የምትደክሙት ድካም ከንቱ አይደለም። በጌታ ከንቱ እንዳይሆን ድካማችሁ አውቃችኋልና የምትደላደሉ የማትነቃነቁ የጌታም ስራ ሁል ጊዜ የሚበዛላችሁ ሁኑ። በጌታ ከሆናችሁ ድካማችሁ ከንቱ አይደለም። በጌታ ከሆናችሁ አምጣችሁ ነፋስ አትወልዱ። ጸሎታችሁ ነፋስን እንደመጎሰም አይደለም። የዘራነው ዘር አልጠፋም። ባለፈው ጊዜ እንዳልነው ውስጥ ለውስጥ እያደገ ነው። አልተገለጠም ማለት ጠፍቷል ማለት አይደለም። ቁጥር 19 ሙታን ተነስተው ሕያዋን ይሆናሉ። እናንተ በመቃብር ውስጥ የምትኖሩ ተነስታችሁ የደስታ መዝሙር ዘምሩ። አንጸባራቂው ጠል ምድርን እንደሚያድስ እግዚአብሔርም ከሞቱ ብዙ ጊዜ የሆናቸውን ተነስተው በሕይወት እንዲኖሩ ያደርጋል ይላል። ከዚህ ሁሉ ምጥ በኋላ ስለሚመጣው የትንሣኤ ተስፋ ደግሞ ይናገራል ማለት ነው። ከምጥ በኋላ ምን አለ ብለናል? ትንሣኤ አለ። ጌታ ኢየሱስ ስለ ምጽአቱ ሲናገር፣ ከምጽአቱ በፊት ስለሚሆነው መከራ ሲናገር እንደ የምጥ ጣር መጀመሪያ ነው ያ ብሏል። እስከ መቼ ነው አለ? እስከ ምጽአቴ ድረስ። ልክ ሴት እስከሚወለድ ድረስ እየባሰባት እንደሚሄድ ምጡ እኔ እስከመጣ ድረስ ችግሩ እየባሰ ይሄዳል ብሎናል። ከዛ በኋላ ግን ምን ይሆናል? ሙታን ተነስተው ሕያዋን ይሆናሉ። በመቃብር የሚኖሩ ተነስተው የደስታ መዝሙር ይዘምራሉ። አንጸባራቂ ጠል ምድርን እንደሚያድስ እግዚአብሔር ከሞቱ ብዙ ጊዜ የሆናቸውን ተነስተው በሕይወት እንዲኖሩ ያደርጋል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል እንደተባለው ማለት ነው። ክርስቶስ ስለተነሳ ሙታን ደግሞ ይነሳሉ። የምጥ ማብቂያው የዛን ጊዜ ነው። አሁን አያበቃም ምጥ። የሆነ ሰዓት ላይ እፎይታ ይሰጣል እኮ አይደለም። እኔ ዛሬ እህቶች ብቻ የሚገባቸውን ትምህርት ነው እንደ እያስተማርኩ ያለሁት። የወለዱ እህቶች ብቻ የሚገባቸው ነው እንደ እያስተማርኩ ያለሁት። መሀል ላይ ፋታ ይሰጣል። እንደውም የምጥ እንቅልፍ የምትባላለች አይደለ? በጣም የሚገርም ህመም ተሰምቷችሁ ልክ ህመሟን ልፍ ስትል ምንም ነገር እንዳልተፈጠረ የሆነ ፋታ ታገኛላችሁና የምጥ እንቅልፍ የምትባላለች። እንቅልፉን ይዟችሁ ይሄዳል በዛች መሀል ማለት ነው። በጣም ሰላም ከመሆናቸው የተነሳ እና ያቺ እፎይታ ስትመጣ አሁንም እኛ ክርስቶስን በመጠበቅ በማማጥ ላይ ያለን እኛ ያቺ የእፎይታ ሰዓት ስትመጣ በቃ ነገሩ ሁሉ ሰላም የሆነ ይመስለናል። እና እንደገና ያ ኮንትራክሽን እንደገና ሲመጣ
ጉድ እንደመጣብን ተአምር እንደመጣብን እንቆጥራለን። አይ አሁን እፎይታ ነው እንጂ ያለው ልጁ እስካልተወለደ ድረስ ህመም ተመልሶ መምጣቱ አይቀርም። ኢየሱስ እስካልመጣ ድረስ የምጡ ህመም ተመልሶ መምጣቱ አይቀርም። በመሃል ግን አቤት እሱ የምህረት ጌታ አይደለ? ያችን የእፎይታ ጊዜ ይሰጠናል። የምጥ እንቅልፍ የምትተኛ አባትን ያችን የእፎይታ ጊዜ ይሰጠናል። ከዛ በኋላ ግን አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 እንደሚናገር ጌታ ራሱ ይላል በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። የዛን ጊዜ ነው ምጡ የሚያበቃው። ኢሳይያስ አማጥን አለና ሙታን ተነሱ አለ። ደግሞ ወዲያው አያችሁ ከምጽአት በፊት ያለውን መከራ አየው አማጥን አለና ከዛ ሙታን ተነሱ አለ። አሁን ያለውን ነገር ነው በትንቢት መንፈስ የተናገረው። አሁን ያለው ምጥ እስከ ሙታን ትንሣኤ እየጨመረ ይሄዳል፣ ግን አንድ ቀን ያበቃል። ከቁጥር 20 እስከ 21 ድረስ ሕዝቤ ሆይ ከፍርድ ቀን ቁጣ ወደ ቤት ገብተህ ተሸሸግ ብሎ እግዚአብሔር ለሕዝቡ መልእክትን ይሰጣል። የእግዚአብሔር ሕዝብ መሸሸጊያው ቤቱ ክርስቶስ ነው። እንደምታውቁት ወደ ክርስቶስ ነው ገብተን እኛ የምንሸሸገው። ከፍርድ የምናመልጠው በክርስቶስ ተሸሽገን ነው። ይቺ ጥቅስ የኮሮና ጊዜ በጣም ፖፕላር ሆና ነበር አይደለ? ሕዝቤ ሆይ ወደ ቤት ገባ በርህን ከኋላ ዝጋ የምትለው ጥቅስ በጣም ፖፕላር ሆና ነበረ። ጥቅሱ በእርግጥ የተነገረው ለኮሮና ሳይሆን ለፍርድ ቀን ነው። የፍርድ ቀን ከመምጣቱ በፊት ሕዝቤ ሆይ ወደ ቤት ገብተህ በርህን ዝጋ፣ ወደ ኢየሱስ ግባና አትውጣ፣ ተሸሸግ እዛ። ከፍርድ ማምለጥ የሚቻለው እዚያ ከሆንክ ብቻ ነው። ቆላስይስ ምዕራፍ 3 ቁጥር 3 ላይ ሐዋርያው ጳውሎስ እንደዚህ ያለን ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። አያችሁ መሰወሪያ ክርስቶስ ነው። ግን ካልሞትንስ እንዴት አድርገው ይሰውረናል? ያልሞተ ሰው እኮ ችግሩ በሩን ከፍቶ ይወጣል። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። አንድ ሰው እንደዚህ ያለ አንድ ጊዜ የአሮጌው አዳም አንዳንዶቻችን ውስጥ አልሞተም አለ፣ እንቅልፍ ነው የተኛው አለ። እና if there is የሆነ ላውድ ኢነፍ የሆነ ኖይዝ ማለት ነው፣ በጣም ጮክ ያለ ድምፅ ከተሰማ ይነቃል አለ። ምክንያቱም አልሞተም ተኝቶ ነው። እና ይሙት በቃ አሮጌው ሰው ይሙት፣ የሆነ ሰዓት ላይ እየተቀሰቀሰ አይነሳ። ምክንያቱም ካልሞተ በክርስቶስ ውስጥ ተሰውሮ መኖር ይከብደዋል። ከተሰወረበት ቦታ ብቅ ብሎ ይወጣና በዚያው ይቀራል። ሞታችኋልና ሕይወታችሁን በእግዚአብሔር ከክርስቶስ ጋር ተሰውሯልና። ምን እንማር ከዚህ ምዕራፍ? አንደኛ ፍጹም ሰላም የሚገኘው ሙሉ በሙሉ በእግዚአብሔር ላይ በመደገፍ ነው። ይሄ ትልቅ ፕሪንሲፕል ነው። ሁለተኛ ንጋታችንን ኢየሱስን በናፍቆት እየተጠባበቅን አሁን ያለውን ጨለማ እንታገስ። እንዴት ነው ይህንን ጨለማ ምዘልቀው ካላችሁ፣ ንጋታችንን እያየን ይነጋል ይመጣል እያለን ማለት ነው። ይነጋል ይመጣል እያለን እንታገሰው። ሶስተኛ መከራና ጭንቀት ወደ እግዚአብሔር እንዲያቀርበን የጸሎት ርዕስ አድርገን እንለውጠው። በቃ። አራተኛ የምጡ መጨመር የጌታን ዳግም ምጽአት መቅረቡን ማሳያ። በቃ ምጡ ሲጨምር ግራ አትጋቡ ወዳጆቼ፣ ጌታ ሊመጣ በደጅ መቅረቡን ነው የሚያሳየን። ስለዚህ እንደ ፖዚቲቭ ሳይን ማየት ይቻላል ማለት ነው። ምጥ እየጨመረ ሲመጣ በምድር ዙሪያ በጣም አስከፊ ነገሮች እየበዙ ሲመጡ ጌታ እየቀረበ ነው ማለት ነው። ጌታ እየመጣ ነው ማለት ነው። the Lord is coming soon። ጌታ ቅርብ ነው። አራተኛው የምጡ መጨመር የጌታ ዳግም ምጽአት መቅረቡን ማሳያ ነው። በቃ ጌታ እየቀረበ ነው እንድንል ነው የሚያስፈልገው። ምዕራፍ 27 የክፉን ኃይል የመጨረሻ ሽንፈትና እግዚአብሔር ለወይኑ ቦታ የሚያደርገውን እንክብካቤ ያሳየናል። ቁጥር 1 ላይ አዲስ መደበኛ እንደዚህ ይላል፣ በዚያን ቀን እግዚአብሔር ተወርዋሪውን እባብ ሌዋታንን የሚጠቀለለውን ዘንዶ ሌዋታንን በብርቱ በታላቁና በኃይለኛው ሰይፍ ይቀጠዋል፣ የባህሩንም ግዙፍ አውሬ ይቆራርጠዋል ይላል። ስለ ሌዋታን ከዚህ በፊት አይተን ነበረ። ሌዋታን የሆነ ፊዚካል እንስሳ ብቻ አይደለም።
ሌዋታን እግዚአብሔርን የሚቃወምና ፍጥረት ዓለሙን የሚያናውጥ የአውሬው ተምሳሌት ነው ሌዋታን። ያንን ሌዋታንን በብርቱ በታላቁና በኃይለኛው ሰይፍ ይቀጣዋል እግዚአብሔር ይላል። ይቀጣዋል። ራእይ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ፣ እዚህ ኢሳይያስ መጽሐፍ ላይ ሌዋታን የተባለው ማለት ነው። ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ኢሳይያስ የተናገረውን ራእይ ላይ ደግሞ ዮሐንስ ተመልክቶት እንደዚህ ደግሞ ይገልጸዋል። እዛው ራእይ መጽሐፍ ላይ አሁንም ምዕራፍ 20 ቁጥር 10 ላይ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል። ኢሳይያስ በምሳሌ ተናገረው፣ ዮሐንስ ደግሞ በማንነቱ ገለጠው። ኢሳይያስ ሌዋታን አለው፣ ተወርዋሪ እባብ፣ ቢጠቀለል ዘንዶ አለው። ዮሐንስ ደግሞ ያ ተወርዋሪ እባብ፣ ያ የሚጠቀለል ዘንዶ፣ ያ እንኳን እግዚአብሔር ይቀጣዋል ተብሎ ኢሳይያስ መጽሐፍ ላይ የተጻፈው እሱ እኮ ዓለሙን ሁሉ ያሳተው ዲያብሎስ ነው ብሎ ገለጠልን ማለት ነው። ዲያብሎስን ይቀጣዋል፣ ይጥለዋል፣ ወደ እሳት ባህር ያስገባዋል ይለናል። ክርስቶስ በክፉ ኃይላት ላይ የተቀዳጀው ድል በመስቀል ላይ የጀመረና በፍርድ ቀን ደግሞ ፍጻሜ የሚያገኝ ነው። ኮምፕሊት የሆነ ቅጣት የሚሰጠው በፍርድ ቀን ነው። ተሸንፈዋል እኮ አይደለ? አለቅነትና ስልጣናቸውን ገፎ እያዞረ አሳያቸው አይደል የሚለው። ተሸንፈዋል እኮ፣ አለቅነትና ስልጣናቸው ተገፏል። ግን ፍርዱ ሙሉ ለሙሉ ተፈጻሚ የሚሆነው ደግሞ በመጨረሻ ቀን በፍርድ ቀን ነው። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ የቀደመው እባብ የሚጣለው ወደ እሳት ባህር የሚገባው ደግሞ በፍርድ ቀን ነው፣ በመጨረሻው ቀን ነው። ወደ ዲኑ ባህር ተጣለ የሚለውን ፍጻሜ የሚያገኘው ማለት ነው። ቁጥር 2 ቁጥር 3 ስለ ወይኑ ቦታ ይናገራል። በዚያን ቀን እንዲህ ይባላል፣ ለመልካሙ የወይን ቦታ ዘምሩለት፣ እኔ እግዚአብሔር ጠባቂው ነኝ። ሃሌሉያ። ዘወትር ውሃ ጠጣዋለሁ፣ ስለዚህ ማንም አይጎዳውም፣ ቀንና ሌሊት እጠብቀዋለሁ። ዋው! እግዚአብሔር የሆነ በሩቅ ሆኖ ጠላቶቻችንን ብቻ እያባረረ የሚኖር የሩቅ አምላክ አይደለም። በቅርበት ሆኖ የወይኑን ተክል የሚጠብቅና የሚንከባከብ አትክልተኛ አድርጎ ራሱን ያቀርባል። ዋው! ለወይን ተክል ከአትክልተኛው የሚቀርበው ምን አለ? ጌታ ስሙ የተባረከ ይሁን። በርቀት ሆኖ የሚያስፈልገውን ነገር የሚልክለት፣ በርቀት ሆኖ ጠላቶቹን የሚመክትለት ብቻ ሳይሆን በቅርበት ሆኖ የሚንከባከብ፣ የሚመግብ፣ ውሃ የሚያጠጣ አትክልተኛ ነኝ እኔ ብሎ ራሱን ያቀርባል። ኢማጅን፣ አትክልተኛ ለወይን ተክል የሚያደርገውን ነገር እግዚአብሔር ለሕዝቡ ያደርጋል። ዋው! አትክልተኛ ለወይኑ ተክል ምንድን ነው የሚያደርገው? ያጠጣዋል፣ ይንከባከበዋል፣ ይኮተኩተዋል፣ አረም ይነቅልለታል። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 5 ድረስ ስለ እግዚአብሔር አትክልተኝነት የተነገረውን ቃል እናገኛለን። ጌታን የተናገረው እውነተኛ የሆነ ግንድ እኔ ነኝ አለ፣ ገበሬውም አባቴ ነው። ተጋርድነር አትክልተኛው እሱ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተስ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምን እንድታደርጉ አትችሉም እና በእኔ የሚኖር እኔም በእርሱ ብዙ ፍሬ ያፈራል። ብዙ ፍሬ ያፈራል። የወይን ቦታ ፍሬያማነት ታውቃላችሁ፣ የገበሬው ሰክሰስ ነው። የገበሬው ስኬታማነት አይደለ? አሁን እኛ ሀገር ተሸላሚ ገበሬ የሚባሉ አሉ አይደለ? እርሻቸው ሲያፈራ እኮ መንግስት እርሻውን አይደለም የሚሸልመው፣ እርሻው ላይ አይደለም ሜዳሊያ የሚያጠልቅለት አይደለም፣ ገበሬው ላይ። ምክንያቱም ያ ስኬት የገበሬው ስኬት ነው። ያ ፍሬ ገበሬው የሚከበርበት የገበሬው ፍሬ ነው። ከገበሬው የተነሳ ነው እንጂ እርሻው ከራሱ የተነሳ አይደለም። ገበሬው ስለተንከባከበው፣ አረሙን ስለነቀለለት፣ ስላጠጣው፣ ማዕድን ስለሰጠው
ደግሞ የማያፈራው አብዝቶ እንዲያፈራ ስለገረዘው ገበሬው ብርቱና ጎበዝ ታታሪ ስለሆነ ነው እርሻው ፍሬያማ የሆነው። ስለዚህ ገበሬው ነው የሚሸለመው፣ ገበሬው ነው የሚመሰገነው። ጌታ እንደዚህ ያለ እናንተ ቁጥር 8 ላይ ዮሐንስ ወንጌል ምዕራፍ 15 ቁጥር 8 ላይ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ እናንተ አይደላችሁ የምትከበሩት አባቴ ነው የሚከበረው አለ። ለምን ካላችሁ የወይኑ ስፍራ ባለቤት እግዚአብሔር ነው። ገበሬው፣ ጋርድነሩ፣ አትክልተኛው እግዚአብሔር ነው። ከሱ የተነሳ ነው እኛ ፍሬያማ ምን ሆነው። እሱ ስኬታማ ገበሬ ስለሆነ ነው እኛ ፍሬያማ የምን ሆነው። ስታፈሩ አባቴ ይከበራል። እኛ የእግዚአብሔር ሰክሰስ ነን፣ የእግዚአብሔር ስኬት ነን፣ የእግዚአብሔር ፍሬያማ እርሻ ነን። በእኛ ፍሬ የሚከበረው እግዚአብሔር ነው። በደንብ ደግሞ ያላፈራ እርሻ ስናይ ገበሬውን እኮ ነው የምንታዘበው፣ እርሻውን አይደለም። ለዚህ ነው ከእናንተ የተነሳ በሰማይ ያለው አባታችሁ ይሰደባልን ብሎናል ጌታ ኢየሱስ ክርስቶስ። በእናንተ ምክንያት ደግሞ በሰማይ ያለው አባታችሁን ያከብሩታልን ብሎናል። እኛ የእግዚአብሔር እርሻ ነን። ከኛ የተነሳ እግዚአብሔር እንዲከበር፣ ከኛ የተነሳ እግዚአብሔር እንዲሰደብ የምናደርግ የእግዚአብሔር እርሻዎች ነን። ስድቡም የኛ አይደለም፣ ክብሩም የኛ አይደለም። ስለዚህ የወይኑ ፍሬያማነት በሚመሰገነው በገበሬው ላይ ነው ዲፔንድ የሚያደርገው። ስለዚህ ገበሬው ስለ ስሙ ሲል ይንከባከበዋል። እኔ ራሴን የምንከባከበው፣ እኔ ራሴን የምጠብቀው አለ። ምክንያቱም ይሄ እርሻ ሲያፈራ የምመሰገነው እኔ ነኝ። እርሻው አይደለም የሚመሰገነው፣ የምመሰገነው እኔ ነኝ። እግዚአብሔር ስለ ስሙ ሲል ይጠብቀኛል አልበሉ ለራሳችሁ። በቃ ስለ ስሙ ሲል ይንከባከበኛል። እኔ የእግዚአብሔር እርሻ ነኝ። በእኔ ፍሬያማነት የሚከበረው እርሱ ነው። በእኔ ፍሬያማነት የሚመሰገነው እርሱ ነው። ስለ ስሙ ሲል ይጠብቀኛል፣ ስለ ስሙ ሲል ይንከባከበኛል። እዛ በኋላ ቁጥር 4 እና 5 አዲሱ ትርጉም ላንብብላችሁ። ቁጥር 4 እና 5 ዳግመኛ በወይን ቦታዬ ላይ አልቆጣም። የወይን ቦታዬን የሚያበላሹ ኩርንችትና እሾህ ቢኖሩ ነቃቅዬ በእሳት በማቃጠል ፈጽሞ አጠፋቸዋለሁ። ሆኖም የአትክልቱ ቦታ በእኔ ጥበቃ ከተማመነ እርሱ ወዳጄ ይሆናል፣ ከኔም ጋር በሰላም ይኖራል። ይሄ አዲስ ትርጉም ነው። በወይን ቦታዬ ላይ ዳግመኛ አልቆጣም አለ። የወይን ቦታዬን የሚያበላሹትን ኩርንችትና እሾህ ግን ካሉ ነቃቅዬ በእሳት በማቃጠል ፈጽሜ ያጠፋቸዋለሁ። ሆኖም የአትክልቱ ቦታ በእኔ ጥበቃ ከተማመነ እርሱ ወዳጄ ይሆናል፣ ከኔም ጋር በሰላም ይኖራል ይላል። አዲሱ መደበኛ ትርጉም ደግሞ ራሱን ላንብብላችሁ። እኔ አልቆጣም። ማንን? የወይን ቦታዬን። እሾህና ኩርንችት ምን ነው በተነሱብኝ፣ እስኪ ይነሱብኝ። ለውጊያ በወጣሁባቸው አንድ ላይም ባቃጠልኳቸው ነበር። የወይን ቦታዬን ለማጥፋት አይደለ ከላይ ያየ ነው። ኩርንችትና እሾህ ከተነሱ እስኪ ይነሱ፣ ከተነሱ አጠፋቸዋለሁ፣ አቃጥላቸዋለሁ ይልና ቁጥር 5 ላይ አለዚያ ይምጡና መሸሸጊያቸው ያድርጉኝ፣ ከኔም ጋር ሰላምን ይፍጠሩ። አዎ ከኔም ጋር ሰላምን ያድርጉ ይላል አዲሱ መደበኛ ትርጉም። ምን እያለን ነው? በወይን ቦታዬ ላይ አልቆጣም ማለት አልቆጣም። የሚያበላሹትን ግን በቁጣ ያጠፋቸዋለሁ። የአንድ ሳንቲም ሁለት ገጽታ ነው ያልኳቸው ይህንን ነው። በወይን ቦታዬ ላይ አልቆጣም፣ የሚያበላሹትን ግን በቁጣ ያጠፋቸዋለሁ። የአትክልት ስፍራዬ አካል ሆነው ከቁጣዬ ማምለጥ ከፈለጉ ግን ከኔ ጋር ሰላምን ይፍጠሩ። ይሄ ነው ፒክቸሩ። በቃ እነዚህ የወይን ቦታዬን ሊያጠፉ የሚፈልጉ ጠላቶች አሉ አይደለ? የእግዚአብሔር ጠላቶች ከኔ ጋር ሰላም መሆን ከፈለጉ የአትክልት ስፍራዬ ፓርት ሆነው የአካሉ ብልት ሆነው ከቁጣዬ ማምለጥ ከፈለጉ ከኔ ጋር ሰላም ይፍጠሩ። ሮሜ ምዕራፍ 5 ቁጥር 1 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ እንግዲህ በእምነት ከጸደቅ በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ከእግዚአብሔር ጋር ሰላምን እንያዝ። የእግዚአብሔር ጠላቶች የነበረን እኛ በክርስቶስ ከእግዚአብሔር ጋር ሰላምን ፈጥረን እግዚአብሔር የሚንከባከበው፣ እግዚአብሔር የሚጠብቀው፣ እግዚአብሔር የማይቆጣው የወይኑ ስፍራ አካል ሆነን እኮ እናንተ። ሃሌሉያ! እኛ እኮ ጠላቶች ነበርን፣ የእግዚአብሔር ሕዝብ አልነበርንም እኮ። በወይን ቦታዬ ላይ አልቆጣም፣ የወይን ቦታዬን በሚጠሉ በጠላቶቼ ላይ ግን አጠፋቸዋለሁ፣ እቆጣቸዋለሁ። እንዳላጠፋቸው እንዳልቆጣቸው ከፈለጉ ደግሞ
ከኔ ጋር ሰላም ይሆኑና የወይን ስፍራዬ አካል ይሆኑ አለ እግዚአብሔር። በክርስቶስ ኢየሱስ ከእግዚአብሔር ጋር ሰላም ሆነንና ጠላቶች የነበርነው እኔና እናንተ የወይኑ ስፍራ አካል ሆነን አሁን እግዚአብሔር ይንከባከበናል፣ እግዚአብሔር ይጠብቀናል፣ እግዚአብሔር አይቆጣብንም ከዚህ በኋላ። ሃሌሉያ! ክብር ለኢየሱስ ይሁን። ቁጥር 6 በጣም ታዋቂው ቃል በሚመጡት ዘመናት የያዕቆብ ዘር የሆኑ የእስራኤል ሕዝብ እንደ ወይን ግንድ ስር ይሰዳሉ፣ አብበውም ያፈራሉ፣ ፍሬያቸውም ምድርን ይሞላል። የወይኑ ግንድ በፍሬው ምድርን እንደሚሞላ የወይኑ ግንድ በፍሬው ምድርን እንደሚሞላ። ይሄ ክፍል እንግዲህ ለተለያየ ነገር የእግዚአብሔርን ቃል ይዘን በነገራችን ላይ ይሄ ታሪካዊ እንትኑ አይፈቅድም ምናምን እያለን እንድንፈላሰፍ አይደለም። በዚህ ክፍል በጣም ብዙ ነገሮችን ተሻግረናል፣ ጸልየናል። እግዚአብሔር መልእክት አድርጎ ሰጥቶናል። በሚመጣው ዓመት ታፈራላችሁ ብሎናል። አሜን ብለን ደግሞ እግዚአብሔር የተናገረውን ነገር አድርጎልናል። ግን ይህ ክፍል የተጻፈበትን አውዱን ግን ስናጠናው ወንጌል በምድር ሁሉ እንደሚሰበክ የወይኑ ግንድ ኢየሱስ ክርስቶስ ፍሬው ምድርን እንደሚሸፍን ማለትም ብዙዎች እንደሚድኑ ማሳያ ነው። ይህ ትንቢት የተነገረው በሚመጣው ዘመን ያዕቆብ ዘር የሆኑ የእስራኤል ሕዝብ እንደ ወይን ግንድ ስር ይሰዳሉ፣ አብበው ያፈራሉ፣ ፍሬያቸው ምድርን ይሞላል። ወንጌል በምድር ሁሉ ይሰበካል፣ የምድርን ፊት ይሸፍናል። የወይኑ ግንድ ኢየሱስ ክርስቶስ ፍሬው ምድርን ሁሉ ይሸፍናል፣ ብዙዎች ይድናሉ የሚል ትንቢታዊ ሐሳብን ይይዛል ማለት ነው። ጌታ ኢየሱስ ክርስቶስ በማቴዎስ 28 19-20 ታላቁን ተልእኮ የሰጠበት ቦታ ላይ ሄዳችሁ ስታዩት እንግዲህ ሂዱና አሕዛብን ሁሉ አያችሁ፣ የምድር ፊት በወንጌል እንዲሸፈን ያዘዘው ጌታችን ነው። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሏል ጌታ። እዛ ከቁጥር 7-9 ድረስ እግዚአብሔር እስራኤልን የቀጣው ሊያጠራቸውና ወደ ራሱ ሊመልሳቸው ነው ይለናል ኢሳይያስ። ሊያጠራቸውና ወደ ራሱ ሊመልሳቸው ግን ደግሞ እነሱን የመቷቸውን እንደመታ አይደለም እስራኤልን የመታው ደግሞ ይለናል። እግዚአብሔር ልጆቹን አሕዛብን እንደሚቀጣው አይደለም የቀጣቸው። አሕዛብን እንደሚቀጣ ልጆቹን አይቀጣም እግዚአብሔር ይለናል። የቅጣቱ ዓላማ ይለያል። አሕዛብን ሲቀጣ እግዚአብሔር እንዲፈሩት፣ እንዲያከብሩት፣ አማልክቶቻቸው ከንቱ እንደሆነ ከእግዚአብሔር ውጭ ሌላ አምላክ እንደሌለ እንዲያውቁ ነው የሚቀጣው። ዓላማው የተለየ ነው። ልጆቹን ግን ወደ ራሱ ሊያስጠጋቸው፣ የቅድስናው ተካፋይ ሊያደርጋቸው፣ አብዝተው እንዲያፈሩ ሊያጠራቸው። አያችሁ፣ አሕዛብን የሚቀጣበትና ልጆቹን የሚቀጣበት ዓላማ በጣም የተለያየ ነው እና እነሱን የመቷቸውን እንደመታሁት አይደለም እነሱን የመታኋቸው ይላል። እስራኤልን የመቱትን የእስራኤልን ጠላቶች እንደቀጣሁት አይደለም እስራኤልን የቀጣሁት፣ ለየት ባለ መቅጫ ነው የቀጣኋቸው ይላል። ካስታወሳችሁ ስለ ሰለሞን ሲናገር ለዳዊት ቃል ሲገባለት ቢያጠፋ እንኳን ይላል፣ ሰለሞን አያጠፋም አይልም እግዚአብሔር። ቢያጠፋ እንኳን የሰው ልጅ በሚቀጣበት መቅጫ ቀጠዋለሁ እንጂ ከሳኦል ፊት ፊቴን እንዳዞርኩት ከሱ ፊት ፊቴን አላዞርበትም አልመልስበትም ይላል። አያችሁ፣ እንደ ሳኦል አይደለም የምቀጣው። ለዳዊት ኪዳን ሲገባለት ነው ሰለሞንን የምቀጣው እንደ ሳኦል አይደለም። ቢያጠፋ ራሱ መቅጫው ይለያል። እስራኤልን የምቀጣው እንደ አሕዛብ አይደለም። እግዚአብሔር ልጆቹን የሚቀጣው እንደ አሕዛብ አይደለም። ዓላማውም ይለያል፣ ቅጣቱም ይለያል። ራዕይ 12:10 እነሱ አባቶቻችን መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበረ፣ እሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ለጥቅማችን የእግዚአብሔር ተግሳጽና ቁጣ በአማኝ ሕይወት ሲመጣ ለማዳን ነው፣ ለጥቅማችን ነው፣ ወደ እሱ ሊያስጠጋን ነው፣ የቅድስናው ተካፋይ ሊያደርገን ነው፣ አብዝተን እንድናፈራ ሊያጠራን ነው። ስለዚህ ለጥቅማችን ነው ማለት ነው። እዛ መጨረሻ ላይ ታላቁ መለከት ይነፋል ይለናል። እግዚአብሔር ሕዝቡን ይሰበስባል ይላል። ታላቁ መለከት ይነፋል፣ እግዚአብሔር ሕዝቡን ይሰበስባል ይላል። ይሄ በቀጥታ ስለ ክርስቶስ ዳግም ምጽአት የተነገረ ትንቢት ነው።
ማቴዎስ ወንጌል ምዕራፍ 24 ቁጥር 31 ላይ ስለዚህ መለከት ጌታ ራሱ ተናግሯል። መላእክቱን ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያት ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ከመለከት መነፋት ቀጥሎ ምን አለ? ህዝብ መሰብሰብ የሚባል ነገር አለ። ኢሳያስ ላይ የምናገኘዋለን፣ ማቴዎስ ላይ የምናገኘዋለን። የመጨረሻው መለከት ሲነፋ ጌታ የእርሱ የሆኑትን ይሰበስባል። አይገርማችሁም? እኛ እናውቃቸውም፣ እሱ ግን ያውቃቸዋል። የሆነ ዲኖሚኔሽን ውስጥ ያሉትን አይደለም የሚወስደው፣ በሆነ ሃይማኖት የተጠሩትን አይደለም የሚወስደው። የእርሱ የሆኑት ያቺ መለከት ስትነፋ የእርሱ የሆኑትን ያውቃቸዋል። ከያሉበት ቦታ ከአራቱ ማዕዘን፣ አይገርምም? ከአራቱ ማዕዘን ይሰበስባቸዋል። ምን እንማር ከዚህ ምዕራፍ? አንደኛ የምስራች ሌዋታን ተሸንፏል። የሚፈረድበትን ቀን እየተጠባበቀ ነው። ክርስቶስ ያላሸነፈው ሊያስፈራራን የሚገባ ሌዋታን የለም። ተሸንፏል፣ ተፈርዶበታል። የፍርድ ማዘዣውን ይዞ ነው አሁን እየተንቀሳቀሰ ያለው። አንድ ቀን ደግሞ ፍርዱ ፍጻሜን ያገኛል። ሁለተኛ የገበሬውን እንክብካቤና ጥበቃ ለማግኘት ከወይኑ ግንድ ጋር ተጣብቀን እንኖር ወዳጆች። ገበሬው የሚንከባከበው ግንዱን ነው። ቅርንጫፍ የሚያጠጣ ገበሬ አይታችሁ ታውቃላችሁ? ቅርንጫፍ እኔ እንግዲህ አላውቅም። ወይኗዬ እስኪ ንገሪን። ቅርንጫፍ የሚያጠጣ ገበሬ አለ ነው? ግንዱን ነው የሚንከባከበው ገበሬ። ቅርንጫፉ ከግንዱ ጋር እስከተጣበቀ ድረስ ነው የገበሬውን እንክብካቤ መጠቀም የሚችለው። ጌታም በእኔ ኑሩ አለ። በእኔ ብትኖሩ እኔም በእናንተ ብዙ ፍሬ ታፈራላችሁ አለ። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ አባቴ በእናንተ ይከበራል። ስለዚህ ግንዱን ስለሆነ ገበሬው የሚንከባከበው እኛ ከግንዱ ጋር እንጣበቅ። ሶስተኛ የእግዚአብሔር ተግሳጽና ቅጣት ለልጆቹ ያለው የፍቅርና የምህረቱ መገለጫ እንደሆነ እንወቅ። የእግዚአብሔር ተግሳጽና ቅጣት እግዚአብሔር ለልጆቹ ያለው የፍቅሩና የምህረቱ መገለጫ ነው። አባት የሚወደውን ልጅ ይቀጣዋል። ካልተቀጣችሁ እንደውም ዲቃላዎች ናቸው የሚለው መጽሐፍ ቅዱስ። ልጆች ከሆናችሁ ቅጣትን መታገስ አለባችሁ፣ ምክንያቱም አባት የሚወደውን ልጅ ይቀጣዋል። አራተኛ ጌታ የእርሱ የሆኑትን ሊሰበስብ በታላቅ መለከት ድምፅ ቶሎ ይመጣል። ወዳጆች አሜን። ኢየሱስ ይመጣል። የመለከቱን ድምፅ እየተጠባበቅን ተዘጋጅተን እንኖር። ጌታ ይመስገን። ከነዚህ 3 ምዕራፎች እኔ ዛሬ እግዚአብሔር ያስተማረኝ ይሄንን ነው። ጌታ የተባረከ ይሁን። ኢየሱስ ይመጣል። ጌታ በደጅ ነው። መለከት ሊነፋ ቀርቧል ወገኖቼ።